ኦኬ ጀምረናል ማለት ነው። የዛሬው ርዕስ እኔ ርዕሱን ልናገር ልናገር ኦኬ ርዕሱ ክርስቲያን ፊሎሶፊ ወይንም ክርስቲያናዊ ፍልስፍና ማለት እንችላለን በአማርኛ በ20ኛው ክፍለ ዘመን 20th ሴንቸሪ ብየዋለሁ። አብዛኞቹ ኢቨንቶች ብንናገራቸው እዛ ስለሆኑ ነው። ጅማሬው የአሁን ዘመን ክርስቲያን ፊሎሶፈሮች ክርስቲያን ፊሎሶፊ ብሎ የሚጠሩት አብዛኛው እንደ ሪቫይቫል ብንለው ራሱ መንቀሳቀስ የተጀመረው በ20ኛው ሴንቸሪ ስለሆነ ነው 20th ሴንቸሪ ያልኩት እንጂ የመጀመሪያው የተጀመረው 20th ሴንቸሪ ነው ማለት አይደለም። በሱ ውስጥ ዋና አይዲያዎች ምን አይነት አይዲያዎች ናቸው የተሸራሸሩት? እነማንስ ነበሩ ፈላስፎቹ በዚህ ውስጥ ትልቅ ሚና የተጫወቱት የምለውን ያው አንድ ሁለት ሰዎች ወይ ብናነሳ ነው ስም ምናልባት እንዲሁም አንድ ሰው ላይ ሞር ፎከስ አደርጋለሁ ከጊዜ አንፃር ማለት ነው። የሱ ስራ ደግሞ ምን ያህል ክርስቲያን ፊሎሶፊ የሚባለውን ሙቭመንት እንቅስቃሴውን ወደፊት እንዲገፋ ምን ያህል ነው የረዳው የምለውን ነገር ስለምናገር ማለት ነው። ስለዚህ ባጭሩ ያው ይሄንን ነው የምናገረው። በአንድ ጥያቄዎች ባነሳም ርዕሱ ላይ የሆነ ላይት ብሰጠው የምጠይቃቸው ጥያቄዎች ለአድማጮች ትርጉም ይኖራቸዋል ብዬ ስለማስብ ነው ወደኋላ ርዕሱ ላይ ትንሽ አመራ አድርግና ከዛ በኋላ ጥያቄዎች ነገር አነሳለሁ ከርዕሱ ጋር የተያያዘ ነገር ማለት ነው። ለከንጎ አይዲያ ኦኬ አንድ ሐሳብ ዝም ብዬ ጣል ላድርግ ለንግግራችንም ለምንናገረው ነገርም አይዲያውም ለምን እንድፈጠን ማለት ነው። ይሄ ክርስቲያን ፊሎሶፊ የሚባለው አሁን የምንናገረው ቶፒክ በአንድ ወቅት በደንብ ባልነበረ ሰዓት እግዚአብሔር ሞቷል ያው የኒቺ ምለውን ብቻም እያልኩኝ አይደለም ግን ከሱም ጋር የተገናኘ ነው። ኢንተሌክቹዋልስ የተማሩ ሰዎች ስፔሻሊ ደግሞ ፈላስፎች ማለት ነው ስለ እግዚአብሔር የማያወሩበት የማይጽፉበት ሪሰርቻቸው ፎከስ ያልሆነበትን ጊዜ እንደ እግዚአብሔር በቃ እንደሞተ ነገር እንደተረሳ ነገር ይቆጠር ነበር እና ከዛ አሁን የምንናገረው ቶፒክ ሪቫይቫሉ ሬኔሳንስ ይሉታል አንዳንዶቹ እንቅስቃሴው ከተጀመረ በኋላ ከ20-30 ዓመት በኋላ ደግሞ በአሜሪካን ስፔሻሊ በፍልስፍና ዲፓርትመንቶች ውስጥ እግዚአብሔር ሕያው ሆኗል የሚሉ ታይም ማጋዚን ሁሉ 1980 ላይ አልቪን ፕላንቲንጋን በኋላ ስለሱ እንናገራለን። የሱን ፒክቸር ከቨር ፒክቸር መሰለኝ እንዲሁም አድርጎ በአካዳሚያ ውስጥ እግዚአብሔር እንዲሁም በደንብ ነው ያለው የሚል ነገር ተጽፎ ነበር እና እንደዛ ሁሉ አይነት እንቅስቃሴው ለውጥ አምጥቶ ሶሳይቲ ውስጥ ካልቸር ውስጥ ማለት ነው ያው እውቅናን አግኝቷል። ይሄን ደግሞ እኛ እንናገርና ከኛው ጋር ደግሞ እናገናኛለን ከኢትዮጵያ ኮሚኒቲ ጋር ኦፍኮርስ የምናወራው በአማርኛ ነው የምንናገረው ሰዎች ኢትዮጵያውያን ነን። ወዲያውኑ ሰዎቻችንም ደግሞ የኛው ስለሆኑ ማለት ነው እንዴት እንደሚገናኝ እንነጋገራለን። ስለዚህ አሁን በአንዳንድ ጥያቄዎች እያደረገን እንጀምር። እንግዲህ ሰው ርዕሱን ሰው ሲያየው ዝም ብዬ እንደ አድማጭ ሆኜ ዳይቨርስ የሆነ አድማጭ በጣም ለርዕሱ አዲስ የሚሆን ሰው ሊሆን ይችላል። ርዕሱን ሲያየው ወዲያው አንደርስታንድ የሆነ ነገር የሚመጣለት ሰው ሊኖር ይችላል። አንብቦ ኦልሬዲ የሆነ ባክግራውንድ ያለው ሰው የሆነ ነገር ያስባል። ግን ጀነራሊ ያን ሰው አንብቦ ርዕሱ ለምሳሌ ሂስቶሪካል ባክግራውንድ ኦፍ ክርስቲያን ፊሎሶፊ ወይም አሁን የኒቼን ሐሳብ የሌሎቹንም ሊሆን ይችላል እግዚአብሔር ሞቷል ከዛ ከመባል ከዛ በኋላ ያው ሆነ የሚለውን ነገር ለኢትዮጵያ አድማጭ ምንድነው ፋይዳ? ሰው የነገር ኦኬ አይቶ ሰው ዋት ምንድነው እሱ የሚያደርገው ብሎ ሊያስብ ይችላል። ይሄንን ያሰብኩት ለምንድነው ዲስከሽኑ በዌስተርን ይሄ ናቹራሊዝም ባለበት ውስጥ it makes sense ሂስቶሪካል ባክግራውንድ አለው ሩት አለው ሰዎች አንደርስታንድ ያረጉታል። ግን ስታየው በአፍሪካ ብሮድሊ ወይም ስፔሲፊክ በኢትዮጵያ ኦዲየንስ አንፃር ስታየው we are more tend to be animist እንደዛ ነው እና እግዚአብሔር አለ አንድ እግዚአብሔር ብቻ ሳይሆን ብዙ እግዚአብሔር አለ ብሎ ሰው ስለሚያምን ምንድነው እሱ የዚህ ፋይዳው እነዚህን ቶቶች አይዲያውን ኢንተርቴን ማለት አንድ ነገር ነው። ግን ፋይዳውን ደግሞ ማየት በጣም
በጣም ጥሩ ነው የሚለው ነው ወደዛ ምንድነው እሱ የርዕሱ ፋይዳ ሰው ከዚህ ውስጥ ምንድነው በዚህ ልጅና ሂስቶሪካል ውስጥ እንግባ በጣም ጥሩ ጥያቄ ነው ቆንጆ ጥያቄ እና አንድ ለመጀመሪያ ያህል እንደ መልስ አይነት ማለት ነው እንደ ውይይቱ አንዱ በመጀመሪያ የምናስበው ነገር ስለ ክርስትና ስለሆነ የምናስበው ክርስትና የኢትዮጵያም የአሜሪካንም ስላልሆነ ግሎባል ስለሆነ የሁሉም ስለሆነ ማለት ነው በዚህ በኩል ያው ዳይሬክትሊ እኛ ለኢትዮጵያውያንም ሬሌቫንት ነው ግን ሶሲዮሎጂካል ሆኖ ሂስቶሪካል ሆኖ ዲፈረንስ አለ በእኛና አሁን ልክ አንተ እንደተናገርከው በውጪው ዓለም በውጪው ስለ ያው በአሜሪካ በውስጥ ማለት ነው በምዕራባውያን እነሱ ጋር እግዚአብሔር አለ የለም የሚለው ዲቤት የለም የሚሉም ሰዎች በርከት ያሉ አሉ እንደኛ አይደሉም እና በእነሱ መካከል አለ እግዚአብሔር የለም የሚለውን ነገር መነጋገር በጣም ኢዚሊ ማየት እንችላለን ፋይዳውን ማለት ነው የኛው ጋር ስንሄድ ሃይማኖት በስቶ እንዲሁም እግዚአብሔርም አምላክ የሚባሉ አማልክትም በስቶ የተኛውን ንብረት ባሉበት አንድ ፈላስፋ ነበረ አንድ ፈላስፋ እንዲሁም ሳይሆን አንድ ፈላስፋ ስለ ፖለቲክስ መጽሐፍ የጻፈ ሰው ነው ድሮ ፉለር ሰሚናሪ ዲን ነበረ ከዛ የሱ መጽሐፍ ድሮ ቆይቷል አንብቤ ነበር ይያለን ሰውየው ኢቲሲ ባይዘው መጥቶ ሌክቸር ሰጥቶ ነበር ፓብሊክ ሌክቸርም ሰጥቶ ግን የሆነ ጉዳይ ያመጣው ጉዳይ ነበረ አግኝቼው ነበር የሆነ ነገር ሲጽፍ ትዝ ብሎኝ ጉግል አድርጌ ስሙን ፈልጌ አግኝቼ ነበር ሰሞኑን እሱ ዊሊያም ዳይርነስ መሰለኝ የሚለው ስሙ ከእንግሊዛዊ ነው አሜሪካዊ ሆኖ የፉለር ሰሚናሪ ዲን ነበር በዛ ሰዓት በአመተ ምህረቱ 1998 ይሁን ወደዛ አካባቢ ማለት ነው ምናልባት አንተ ኢቲሲ በዛን ጊዜ ጀምረን እንደሆነ ሌላ ሰው ተዝብቶ ኦኬ እና እሱ ፖለቲክስ መጽሐፍ ላይ አሁን ያነሳውን ነገር ያነበብኩት ትዝ አለኝ በጣም ብዙ ጊዜ እንግዲህ ከረሳው ማለት ነው ካነበብኩት የምረሳ ነበር አንተ አስታውስከኝ አፍሪካ ውስጥ የሚሽነሪዎች ሄዱ ማስተማር ያለባቸው ነገር እንዴት አድርገው ነው ክርስትና ስለ እግዚአብሔር መናገር ያለባቸው ምናምን ሲባል አፖሎጂቲክስ ነው እንግዲህ መጽሐፉ ማለት ነው ስለዚህ አፖሎጂቲክሱ ራሱ ኮንቴክስት ሬሌቫንት መሆን አለበት ውጪ በእኛው ሀገር እግዚአብሔር የለም ለምሉ ሰዎች የጻፍነው ነገር ይዘን ብንሄድ እና እኛ የእግዚአብሔር ያማልክ ማምላክ ብዛቱ ነው እንጂ ቸገረን መች እኛ እናምንም ብለን አስቸገርን ስለ እግዚአብሔር አለ ለሚምሉን ክርክራቸው ተውት የሚል ነገር ይላሉ ስለዚህ ቢከርፉል ስላቸው ነበር መጽሐፉን ለሚያነቡት ሰዎች ማለት ነው እኛ ደግሞ ስንመለስ ክርስቲያን ፊሎሶፊ ከፖለቲክስ ምንለየው ያው ይለያል ይገናኛልም ግን ምንለይበት ምክንያት ምንድነው ክርስቲያኖች ስለ ፍልስፍና በፍልስፍና ከፍልስፍና ፐርስፔክቲቭ የፍልስፍናን ቱል ተጠቅመው ስለሚያምኑት ነገር ኢትዮጵያውያንም ሆኑ አሜሪካውያንም ሆኑ የትም ሆኑ ስለሚያምኑት ነገር በጣም ከርፉል በሆነ በጥንቃቄ በተሞላው በጣም ዲፐር በሆነ መልኩ እንዲያስቡ የሚያግዝ እንደ ቱልም እንየው ክርስቲያን ፊሎሶፊን ማለት ነው እንደዛ ስናየው ኦፍ ኮርስ ክርስቲያን ሆኖ የእግዚአብሔር ማንነት ጥልቅ የሆነ አንደርስታንዲንግ ብኖረው ከሌሎች እምነቶች ለምሳሌ ክርስትና በምን ይለያል ቢባል ጠለቅ ያለ አንደርስታንዲንግ ብኖረው እምነት ማለት ምን ማለት ነው በደንብ አድርጎ አንደርስታንዲንግ ብኖር የእግዚአብሔር አሰራር ምን ይመስላል እዚያ ላይ ቢባል አሁን ለምሳሌ መንፈስ ቅዱስን አሰራር ብዙ ጊዜ እናየው ነው በየቸርቹ ስንት አቢዩዝ እንዳለና እግዚአብሔር ራሱ ማን ነው የሚለውን ነገር በደንብ አንደርስታንድ ካለ ማድረግ የተነሳ ብዙዎቹ እንደ ማጂክ እና ክርስትና ወይም የመንፈስ ቅዱስ ስራና የማጂክ ስራ ሁሉ የሚመሳሰል እስከሚመስል ድረስ ጥንቆላ ነገር እስከሚመስል ድረስ ማለት ነው እግዚአብሔር እንደፈለጉ የሚያዙ እስከሚመስል ድረስ እነሱ ያሉትን ነገር ዝም ብሎ የሚያረግ እንታዘዝ ምናምን አይደል እስከሚመስል ድረስ ይሄድነው ብዙዎች ሰዎች የሚያረጉትና የሚያምኑትን ነው እየተናገርኩ ያለው ህይወታቸውን አፈክት ያደርገውን ያ ፕሮፐር የሆነ ጥሩ ጥንቃቄ የተሞላው እግዚአብሔርን ማን ነው የሚለው ነገር አንደርስታንድ ካለ ማድረግም የተነሳ ነው እና ለዚህ አሁን ክርስቲያን ፊሎሶፊ እዚህም ሆነ ኢትዮጵያም ሆነ በዛ መልኩ ምንም ጥያቄ የለውም ፋይዳ ይኖረዋል ማለት ነው እና እኛ ጋር ፋይዳ የሚኖረው እግዚአብሔር አለ የለም የሚለው ዲቤት ክርክር ከመብዛቱ ያንን አድረስ ለማድረግ በሚለው ሰንሱ ሳይሆን የተወሰነ ብኖርም እንኳን ማለት ነው
ለኛ አሁን ባልኩት መሰረት አፕሊኬሽኑ ፕራክቲካሊ ክርስትናን በደንብ አድርጎ አንደርስታንድ ለማድረግ ፍልስፍና እንደ ቱል ብንጠቀመው ክርስቲያን ቲዮሎጂን ስክሪፕቸርንም መጽሐፍ ቅዱስንም ፌዝ ምንድነው ሪዝን ምንድነው ሳይንስ ምንድነው የመሳሰሉ ጥያቄዎችን ፍልስፍና በደንብ ዳይሬክትሊ ዲል ስለሚያደርግ በዛ መልኩ ለአንደርስታንዲንጋችን በእውቀት እንድናድግ እግዚአብሔርን በማወቅ እምነታችንን በደንብ በመረዳት እንድናድግ ይረዳና በዛ መልኩ ነው እኔ ማየው ለኢትዮጵያውያን ማለት ነው። እዚህም ነገሩ ከተጀመረ በኋላ እናገራለን እንመጣበታለን። ሲጀመር የኦብጀክሽኖች ስለነበሩ ነው። እግዚአብሔር የሚባል አለ እንዲሁ የለም፣ ምጽፍም ሰው ብዙም የለም፣ ኦልሞስት እግዚአብሔር የለም እንደሚባል እግዚአብሔር ሞቷል አይነት የሚባል ነገር የለም። ሬሌቫንት ሆኗል ማለት ነው። ሞቷል ማለት ለማንኛውም እግዚአብሔር አይሞትም እና እግዚአብሔር አይሞትም ስል ስለ ክርስቶስ ምናምን ስለ እሱ የተናገርኩ አይደለም። ጀነራሊ እግዚአብሔር አይሞትም የሚለውን ባባል ነው እና በዛ መልኩ እግዚአብሔር ሬሌቫንት ነው ተብሎ በነበረ ጊዜ ሲጀመር ክርስቲያን ፊሎሶፊ የሚባለው ያሁኑ ጅማሬው ላይ አሁን እንዳልኩት ዶክትሪኖችን በተመለከተ የሆነበት አንደርስታንዲንግ የሚለው ነገር ገና አልተጀመረም ነበር። እሱ በኋላ እንመለስበታለን። በኋላ ነው እያደገ ሲመጣ ነው ሞር ፎከስድ ሲሆኑ ክርስቲያን ፊሎሶፈሮች አሁን ቅድም የተናገርኩትን ፋይዳ ያለው የሚለውን ነገር በኋላ ነው የመጡበት ማለት ነው። ጅማሬው ላይ እሱ ፎከሳቸው አልነበረም። ለነሱ ፎከሳቸው ሌላ ነበር። እሱን አነሳዋለሁ ማለት ነው። በዛ መልኩ ማስቀመጥ ይቻላል ለጊዜው። ሌላው ስቴትመንቱ ሌላው ራሱ ያ ስቴትመንቱ ቫሊድ ነው ወይ? ቅድም ያልከው ርዕሱ ላይም ያነሳው ነገር ነበር። እግዚአብሔር ሞቷል ከመባል ያው ነው መባል የተጀመረው በፍልስፍና ዲፓርትመንት መሆኑን በፍልስፍና ዲፓርትመንት ነው የሚለው ዛት ቫሊድ ስቴትመንት ምን ማለት ነው? ለምሳሌ ይሄው በቲዮሎጂ ዌል ስታብሊሽድ የሆነ ኦቶሮ ለምሳሌ ባለፈው ፒክ እንዳደረግነው ጳውሎስ በተለይ ሐዋርያት ከጻፉ እስከ 100 AD ድረስ ፍሪጭ ስፔሻል ሪቨሌሽኑን ፍሪጭ ያደረጉት የክርስቶስንም ትምህርት ይሆን ሐዋርያቶችም ክርስቲያናይዝ ሲያደርጉ ዌል ስታብሊሽድ የሆነ ነው። ጳውሎስ ኤግዛክትሊ እሱኛውን ኤክስፕሎር ያደረገው የሚመስለው ሐዋርያት 17 ላይ ማለት ነው። እሱ ዘ ሊቪንግ ጋድ ፕሪች ያደርጋል፣ እነሱ ደግሞ ሌላ ነገር አቴኖች ሌላ ነገር ወርሺፕ ያደርጋሉ እና ያ ኦልሬዲ ስታብሊሽድ የሆነ ቲዮሎጂካል ተውት ነው ያለ ትምህርት ነው። እንዴት ነው ፊሎሶፊ ያንን ነገር የጀመረው ማለት ነው ይችላል? እንዴት ነው ስቴትመንቱ በራሱ ቫሊድ ስቴትመንት ነው? ኦኬ እንትኑ 20th ሴንቸሪ ላይ አሁን ወደ ትንሽ ሂስቶሪካል የሆነ ነገር ስለሆነ የምናወራው ዛሬ ወደፊት ነው ሞር ኮንቴንት ላይ በተለያዩ ቶፒኮች ላይ ያው ኤክስፓንድ ያደረግን እናገራለን። ሲጀመር አንድ ጊዜ በጣም አንድ ደቂቃ ልበለው መሰለኝ ኢንላይትመንት የሚባለውን ነገር በአማርኛ ታውቆ አንድ ጊዜ አይቼው አቃልሁን ረሳዋለሁ። ከመብራት አይነት መብራት የበራል የሆነ ግዕዝ ቃል ይሁን አማርኛ ቃል ነበረ። ለማንኛውም አሁን አልመጣልኝም። ኢንላይትመንት የሚባለው ጊዜ በ18th ሴንቸሪ ምናምን አውሮፓ ውስጥ ያለው በነ ካንት ጊዜ ምናምን የነበረውን ነገር ዝም ብዬ አንዴ ላንሳ። እሱ በአንድ ወቅት ሳይንስ በደንብ አድቫንስ ማድረግ ከመጀመሩ በፊት ሰው በአብዛኛው በሪሊጂየስ ዶክትሪኖች በቸርቾች ነበረ፣ በቸርች ኦቶሪቲ ነበረ አብዛኛው ነገር ሰዎች የሚያምኑት ነገር የሚያገኙት ማለት ነው፣ ጋይዳንስ የሚያገኙት። ስለዚህ ቸርች ወይም መጽሐፍ ቅዱስም አንድ ላይ ኦቶሪቲ የምንለው ነገር ስልጣን የነበራቸው ሰዎች የሚቀበሏቸው ነገሮች እነሱ ነበሩ። አትሊስት ቸርች እንበለው ወይንም መጽሐፍ ቅዱስንም እንበለው። በዛ መልኩ ሲኖሩ ሰዎች ለብዙ ዓመታት ሴንቸሪስ ማለት ነው ሜዲቫል ታይም ላይ ምናምን የምለውን ዝም ብለን ብናነሳ ከዛ ይመጡና ዴቪድ ሂውም ኢንላይትመንት ሰዎች ምናምን ይመጡና ኖ ካሁን በኋላማ በሪዝን ኢንቨስቲጌት አድርገን በአመክንዮ ብቻ የምንቀበለው ነገር ነው መቀበል ያለብን። ከዛ የኛ ኦቶሪቲ ሪዝን ሲባል በካፒታል አር ነው። እንዲሁም ብዙ ጊዜ ሰዎች ልክ እንደ እግዚአብሔር ሲጻፍ ጂን ስሞል እና ካፒታል እንደምታደርገው ስሞል አር ዝም ብሎ አር ሪዝን ስንል ነው። ግን ካፒታል ከሆነ አር ልክ ዋናው ኦቶሪቲ የሚመጣው ከሪዝን ነው፣ ከሂውማን ሪዝን ነው የሚለውን ሐሳብ ሲያራምዱ ሪሊጅንም ማንኛውም ነገር ምንድነው መሆን ያለበት በሪዝን ብቻ እንትን ማለት አለበት፣ ምንድነው መመራት አለበት የሚለው ቪው ዶሚኔት እያደረገ ለ200 ዓመታት ያህል ይቆይና
በዛ መካከል ነው ክርስቲያኖች ፍልስፍና ውስጥ ብዙ ባይኖሩም ክርስቲያኖች ሆነው ፈላስፎች ብዙም ባይኖሩ ጥቂቶችም ቢኖሩ የሚጽፏቸው ነገሮች ነበሩ ለምሳሌ እንደነ ጎርዶን ክላርክ እኔ አብዛኛውን የሱን ስራ ነበር ያነበብኩት ድሮ ኢሲ ከመግባቴ በፊት ኮርኔሊየስ ባንቴል ሁለቱም ፈላስፎች ናቸው በፍልስፍና ፒኤችዲ ያላቸው መጽሐፎች ብዙ የጻፉ ናቸው ግን ለአካዳሚክ ፊሎሶፈሮች በየፍልስፍና ዲፓርትመንት ስላሉ ሰዎች አልነበርም እነሱ የሚጽፉት በአብዛኛው ለክርስቲያን ኮሚኒቲ ነበር የሚጽፉት ከዛ የተነሳ የነሱ ኢምፓክት ኦልሞስት አልነበርም እነሱ 1950 ውስጥ ይጽፉ ነበር ለማለት ብዬ ነው 60 ውስጥም 50 ውስጥም ይጽፉ ነበር ከ50 በፊትም ይጽፉ ነበር ቀደም ብሎ ግን ከዛ በኋላ ምንድነው የሆነው አንድ የሆነ ቪው የኤንላይትመንት ቪው ሪዝን የሚለው ደግሞ ሞር ሳይንስ ወደምለው ደግሞ ያዘነበለ ሲመጣ አንድ ፈላስፎችን አንድ ላይ የሚያሰባስብ ሙቭመንት ነበረው ሎጂካል ፖዚቲቪዝም ይባላል early 20th century ማለት ነው እስከ 1950s ድረስ በጣም ኢንፍሉዌንሻል ሆነ ብዙ ተጽዕኖ ያመጣ ቪው ነበር እሱም ቪው አንዴ ዲስክራይብ አድርገው እሱ ቪው ምንድነው የምለው ማንኛውም ስቴትመንት አንድ ነገር እውነት ነው አይደለም የሚለውን ነገር መወሰን ያለበት empirically verify የምናደርገው ነገር በተግባር ልክ እንደ ሳይንስ የለም በሳይንስ አይነት መልኩ ወይም በልምድ በዚህ በአምስቱ ስሜት ህዋሳቶቻችን በምንላቸው እንበል ወይንም በሳይንቲፊክ ሜተድ እንበለው verify የማናደርገው ነገር በሙሉ meaningless ነው የሚል ቪው ነበር ይሄ ፈላስፎች ብዙ ፈላስፎች በወቅቱ አሉ የተባሉት የመጨረሻ ብራይት የተባሉት እንዳለ የሚቀበሉትም ቪው ነው የምናገረው ልክ አንድ ጄነሬሽን ቸርችም አንድ የሆነ ጊዜ ላይ የሆነ ሙቭመንት ሲመጣ ብዙ ሰው ይዞ እንደሚሄደው በአብዮችም ሲመጣ በየፖለቲካውም ሲመጣ ይዞ እንደሚሄደው ይሄ ቪው ዶሚናንት ቪው ነበርና ይዘውት ብዙዎቹ ያለ ምንም ኮስችን በዚህ መልኩ ሲሄዱ ምሳሌ እናነሳለን ጋድ ኤግዚስትስ የሚለው አሁን በእንዴት አድርገን በሳይንቲፊክ መንገድ ፕሩቭ የምታደርገው ቢዮንድ ሪዝን ቢዮንድ ሰው ኮምፕሬንድ ከማድረገው ከዛ ደግሞ ኤቲክስ ጋር ትሄዳለህ እግዚአብሔር አለ እግዚአብሔር ይወደኛል ኢየሱስ ክርስቶስ ምትላቸውን ስቴትመንቶቹ በሙሉ እነዚህ ሳይንቲፊካሊ ኦር ኤምፒሪካሊ ቬሪፋይ ነው እነሱ የሚሉት እንደዚህ ቬሪፋይ ስለማይደረጉ ፎልስ እንኳን አይደለም የሚሉ የነበሩት ፎልስ እንኳን ጥሩ ነገር ነው ፎልስ ማለት ትሩ የመሆን ቻንስ ነበረው አይደለም ነው ይሄ ግን ፎልስም ሊሆን አይችልም ትሩም ሊሆን አይችልም meaningless ነበር የሚባለው ኤቲክስ ውስጥም ይገባል ኤቲክስ ውስጥ ሲገባ ለምሳሌ ሰውን መግደል ያለ ምንም ምክንያት ሰውን ዝም ብሎ የሰውን ህይወት ማጥፋት ተገቢ አይደለም ሮንግ ነው መጥፎ ነገር ነው የሚባለው ነገር ኤቲክስም እንኳን ሲገድ እንዴት አድርጎ ነው ይሄ ደግሞ empirically verify የሚደረገው አሁንም ይሄም ራሱ ethical statementዎችም ምን ሆኑ ማለት እንደ ሪሊጂን ሆኑ ከዛ ሜታፊዚክስ የሚባለው ብራንች ፊሎሶፊ ውስጥ ብዙ ጊዜ አብስትራክት የሆኑ ነገሮች ነምበርስ አሉ ወይ የመሳሰሉ ነገሮች ጋር ዲል ያደርጋል ብዙ ጊዜ ሁሉም ነገር እንደዛ ባይሆንም ካስፈለገ ሶል አላቸው ሰዎች ሶል አላቸው ወይ ነፍስ መንፈስ የሚባል ነገር አላቸው ወይ አይነት የመሳሰሉ ነገሮችን እንደ ሜታፊዚካል ኮስችን ጭምር ነው የኛን ነቸር በተመለከተ እነዚህ ነገሮችን ሳይንቲፊካሊ ኤምፒሪካሊ ቬሪፋይ መረጋገጥ ስለማይችሉ meaningless ናቸው ተባለ ስለዚህ ሜታፊዚካሊ የሆኑ ስቴትመንቶች እዛው እግዚአብሔር ይገባል እግዚአብሔርም አለ ለሚመረጥ ጥያቄ ሜታፊዚክስ ጥያቄ ነው ኤቲክስ ገባ ሜታፊዚክስ ገባ ሪሊጂን እንዳለ ምኑ ተይዞ ሪሊጂን ዝም ብለን ስናወራ ከእግዚአብሔር ጋር ስለሚገናኝ ማለት ነው እነዚህ ሁሉ meaningless ተብሎ ነበር ስለዚህ በዚህ ሰዓት ውስጥ ነበር እግዚአብሔር ሞቷል አይነት ነገር የለም ኦልሞስት ቢሰረሳበት አይነት ጊዜ በፊሎሶፊ ዲፓርትመንቶች ስፔሻሊ እና ኦፍ ኮርስ ሳይንቲስቶችም ጋር ይኖራል ይሄ እንደዛ በነበረ ጊዜ እንግዲህ ክርስቲያን ፊሎሶፈሮች የት ነበሩ ምን ተፈጠረ ነው እሱን ጥያቄ ነው መመለሰው ማለት ነው ምናልባት እዚህ ላይ ኮሜንት ካደረገ ልክ እንዴት ተደርጎ አብራያ ይዘ ምናልባት እንድትነካካው ጊዜውንም ለመጠቀም እንግዲህ በ21st century ክርስቲያን ፊሎሶፊን ስናይ ባለፈው እንዳልነው አልቪን ፕላንቲንጋ is one of the prominent figure ነው ብዙ ነገር እናያለን ከሱ ኤፒስቴሞሎጂካል ፐርሰፕሽን ጋር ተያይዞ ቤዚክ አንዱ አመለካከቱ የሱ ምንድነው belief in God is very basic fundamental ነው የሚለው ነገር አለ ይሄ ምን ማለት ነው እሱ ኦኬ ጥሩ ይሄን ሲል ምን ማለት ነው ያንን ሰው ካላመነ ደግሞ
ይሄ ኖሌጅ ፋካሊቲው በሄልዚ አይደለም ወደሚል አይነት ድምዳሜ ሊወስድ ይችላል በአጠቃላይ እሱ ለምንድነው እሱ እንደዛ ያለው ማለት በጣም ጥሩ ስለዚህ እሱን አንድ ስቴፕ ሄጄ ነው ማለት ሰው አንድ ሌላ ስቴፕ ቀድሜ ማለት ነው ምንድነው አሁን ይሄ ሎጂካል ፖዚቲቪዝም ምን ተፈጠረ ምን ሆነ የምለውን አንድ ነገር ልናገር እዚህ ላይ አልቪን ፕላንቲንጋም የራሱ ድርሻ አለው አሁን ያነሳው ፈላስፋ ኮንትሪቢዩት ያደረገው ነገር አለ ግን ከሱም ቀደም ብሎ ይሄ ቪው 1950s ድረስ ሁሉ ነበረ ብያለሁ እንግዲህ እና 1950s 60s ውስጥም ነበር አሁን ሎጂካል ፖዚቲቪዝም ኢንፍሉዌንሱ ነበር እንደ በፊቱ 20s 30s ውስጥ እንደነበረው ዶሚናንት ባይሆንም 30s እና 20s ውስጥ በጣም ኃይለኛ ዶሚናንት ሆኖ ኢንፍሉዌንሱ አልጠፋም ግን እንደ 20s እና 40s ምናምን አልነበረም ፕላንቲንግ ሲጽፍ ግን እስል ብዙዎቹ ያንን ሐሳብ ያምኑ ነበር የሎጂካል ፖዚቲቪዝም አሁን ሎጂካል ፖዚቲቪዝም ምን ይሆናል በራሱ ክራይቴሪያ ራሱ ሊወድቅ ነው ተጠልፎ ምን ሆኖ ይሄ ሎጂካል ፖዚቲቪዝም የሚባለው ነገር ራሱ ኢምፒሪካሊ ወይም ሳይንቲፊካሊ ቬሪፋይ ይደረጋል ወይ ነው ያለው የራሱ ቲዮሪው ስታንዳርዱ እንደ ሌሎች ነገሮች ቬሪፋይ መደረግ አለባቸው የሚለው ራሱ ያንን ቴስቱን ያልፈዋል ወይ ሲባል ሎጂካሊ ይሄ ነገር ሎጂካሊ ማለት ነው ኢምፒሪካሊ ቬሪፋይ መደረግ አይችልም ክሌሙ ራሱ ክራይቴሪያው ነገሮች ሁሉ ይሄንን አልፎ ነው ሚኒንግፉል ሆነው እውነት ነው አይደሉም መባል ያለባቸው የሚለው ክራይቴሪያ ራሱ ሚኒንግለስ ሆነ ይሄንን ምንድነው የሚሉት ፈላስፋዎች ሰልፍ ሬፈረንሻሊ ኢንኮሄረንት ነው የሚሉት ወይንም ሰልፍ ሪፊዩቲንግ ስቴትመንት ራሱን በራሱ የሚጥል ክሌም ሆነ ማለት ነው ምክንያቱም ራሱ ቴስቱ የሚለውን እንኳን ማለፍ የማይችል ነው በሳይንቲፊክ መንገድ ቴስት የማይደረግ ቢሆን ራሱ ክራይቴሪያው ስለዚህ ፈላስፋዎች ይሄንን ማየት ጀምሮ ከሚያስቡበት አስተሳሰባቸው መንቃት ይጀምራሉ ማለት ነው እዛ መንቃት ውስጥ እንዲገቡ ስፔሻሊ ክርስቲያን ሆኖ ደግሞ በፍልስፍና መጽሐፍ ውስጥ ይሄንን ቪው ፕሮብሌም እንዳለው ተጨማሪ ሌሎችን ቢያሳዩም ያሳየው አሁን ወደ ፕላንቲንግ ጋር የመጣው ነው አልቪን ፕላንቲንግ ነው ስለዚህ ሎጂካል ፖዚቲቪዝም መውደቅ ሲጀምር ፌል ያደረገ ሲመጣ ፕላንቲንግ 1967 በአውሮፓውያን አቆጣጠር የመጀመሪያ መጽሐፉን ይጽፋል ያ መጀመሪያው መጽሐፉ ነው ማለት አሁን አለምን ለምናወራው ነገር በሙሉ ጅማሬው እዛ መጽሐፍ ውስጥ ነው ያለው እዛ ውስጥ ብዙ ብሉ ፕሪንቶች አሉ ዋና ጽንሰ ሐሳቦች እዛ ውስጥ ነው ያሉት በኋላ ነው ዲቨሎፕ ያደረጋቸው ግን ዋናው ፈላስፎች ማለት የማያምኑ ፈላስፎችን የመጨረሻ ያስደነገጠ ያስገረመው መጽሐፍ የመጀመሪያው እሱ መጽሐፍ ምንድነው ምለው ቅድም አሁን ያልከው ስለ ሪሊጂየስ ቪውስ እዛ ውስጥ እንትን ይላል ምን ይላል ኦኬ እስኪ እኔ መጽሐፉ ርዕስ God and Other Minds ይላል God and Other Minds ይላል እዛ ውስጥ ዋናው ፖይንቱ ምንድነው እኛ እንዲህ ነው እንግዲህ ፈላስፎች ለምናምነውን ነገር አርጉመንት ያስፈልገናል ምናምናቸው ነገሮች ጀነራል ነገሮች ስለ እግዚአብሔር ብቻም ሳይሆን ጀነራሊ አርጉመንትን ቫልዩ ያደርጋሉ በክርክር ላይ በኤቪደንስ ላይ ቤስድ የሆነ ነገር ነው ሪዝን ላይ ቤስድ የሆነ ነገር ካልሆነ ማመን የለብንም የሚል አይነት ቪው በቃ ቴክን ፎር ግራንትድ በፈላስፎች መካከል ማለት ነው ስለ እግዚአብሔር እንኳን ሳይሆን ጀነራሊ አሁን ፕላንቲንግ ጋር ጥያቄ ይጠይቃል አሁን አደር ማይንድስ የሚለው መጽሐፉ ላይ ስለ ሌሎች ሰዎች ማለት ነው ስለ ሌሎች ማይንድ ያላቸው ክሪቸርስ ማለት ነው ሰዎች ማለት ነው በሌላ አባባል በአጭሩ ሰዎችን ብለን እንተርጉመው God and people ማለት ነው ይቻላል ማይንድ ያላቸው ክሪቸርስ እንበል በፍልስፍና ውስጥ የራሱ ኤክስፒሪየንስ ያለው የራሱ ሐሳብ ያለው ፊሊንግ ያለው ምናምን የለም እንደዛ አይነት ፍጥረት ያው ሰዎችን እንበል ለማንኛውም other minds ነው የሚባሉት የማይንድ ፕሮፐርቲ ነው ማሰብ የብሊፍ ነገር የለም እንደዚህ ሆፕ ማድረግ የምንችለው እንደዚህ አይነት ነገሮችን ፔን ሲስተማን እንዲህ አይነት ነገሮች የለም ከማይንዳችን ጋር የተገናኙ ነገሮች አሉ ስላስተሳሰብ ከዛ ይሄንን ነገር ማይንድ የሚሉት other minds ስሉ ሰዎችን ማለታቸው ነው ስለዚህ አሁን ለምሳሌ በምሳሌ አወቀ ሰው ነው እላለሁ አወቀ ሰው መኖሩን ሳይሆን እንዲሁም አወቀ ሰው መሆኑን እንደኔ እኔ ሰው ነኝ ብዬ አምኜ የኖር አንተ ራስህ ሰው መሆንን ምን አይነት ፊሎሶፊካል አርጉመንት ላይ ተመርኩዤ ነው ያመንኩት ነው ጥያቄ አንተም ብትጠየቅ ምን እንዴት አድርገህ ነው ምን አይነት ፊሎሶፊካል ኤቪደንስ አለ ኦር አርጉመንት
እሱ ላይ በስድ ሆኖ እኔም አንተን ሰው ነው የምለው አንተም እኔን ሰው ነው የምትለኝ ለምሳሌ ማሰብ ይችላል አስተሳሰቦች ይኖሩታል የራሱ ብሊፎች ይኖሩታል የራሱ ሆፕ የሚያደርገው ነገር አለ ፔን ሲሰማው እንዲሉ ነው እንዲህ አይነት ነገሮችን ሌላው ሰው ተዛም ሌላው ሰው ነው ብለህ አንተስ የምታምነው እኔስ ማምነው አርጉመንት ላይ በስድ ሆኖ ነው ሲባል ጥያቄው ኖ መልሱ ፕላንቲንጋ ይላል በእኔን እንዳለ ዝም ብለን እንቀበላለን ስለ ፈላስፎች ነው ብለው ዋናው ነው ፈላስፎቹ ኤቪደንስ ያስፈልገናል የምናምናቸው ነገሮች አርጉመንት ላይ በስድ መሆን አለባቸው የምለው ነገር ነው ምሳሌ ሌሎች ሰዎች ማይንድ እንዳላቸው እንበላው ባጭሩ ማይንድ እንዳላቸው በአርጉመንት ነው የምታምኑት ብባል በአናሎጂ ነው ማለት ይሄ እኔ እንደዚህ ከሆንኩኝ እሱም እንደዚህ ስለሆነ ያም እንደዚህ ስለሆነ ብለን በአናሎጂ ነው የምናምነው with all its good things or bad things በሱ ነው ሌላ ነገር የለንም ግን argument or evidence ብለን አይደለም በዛ ላይ ቤት አይደለም ግን ስለዚህ ይላል ምሳሌ አንድ ሌላ ልጨምር ለምሳሌ ዛሬ ጧት ቁርስ በልታል ብለ አንተ ከበላ አው ትለኛለህ ከዛ አው ስትለኝ ወዲያው ነው መመሩህን አስበ በልቻለሁ ብለ አው ከበላ ወዲያው ትዝልና በልቻለሁ ነው ትለኝ ይሄ አው ቁርስ ዛሬ በልቻለሁ ምን በልታ ነበር ብባል ኦኬ ዳቦ በሻይ ማለት ከፈለክ ምንድን አርጉመንት ያስፈልጋል ወይስ ሜሞሪ ያመጣልህን ነገር ዝም ብሎ ስታስበው ምን ነበር የበላው ይመጣልሃል ከዛ just effort የሆነ ለሰከንዶች ያህል ምን ነበር የበላው ብለህ ጠይቃለህ ይመጣልሃል ሜሞሪ ብሊፍ ይባላል ይሄ ነው ይሄ ሜሞሪ ብሊፍ ሌላ አርጉመንት ላይ በስድ ሆኖ ነው ይሄንስ ምናምን ብባል ኖ ይሄም just naturally ይሄን ነገር እንቀበላለን ይሄም በስድ ጧት ለምሳሌ ቁርስ በልቼ ነበር የምለው በማስታወስ እንሄዳለን አርጉመንት ያስፈልገው ለምሳሌ ትናንት የሚባል ቀን ነበረ ወይንም ከ10 አመት በፊት ዓለም ነበረች የሚል ነገር ፓስት ነበር የምለውን ማለት ነው ፓስት ነበር የምለውን ነገር አሁን ስንቶቻችን ነው ኤቪደንስ ፈልገን የምናምነው በቃ we take it for granted we move on ስለዚህ ያ አርጉመንት or evidence ፈልገን የማናምናቸው ግን ምናምናቸው ጀነራሊ ራሽናል የሆኑ ሰዎች የሚቀበሏቸው ነገሮች ሞልተዋል ይልና አሁን ይመጣል ዋናው ጫውታው ሪሊጂየስ ሰዎች ደግሞ የሚያምኑ ሰዎች በእግዚአብሔር የሚያምኑ ደግሞ እግዚአብሔር አለ ስሉ በእግዚአብሔር የሚያምኑት የለም our belief in God ልክ እንደነዚህ አሁን እንደሰጠዋቸው ምሳሌዎች ይላል ፕላንቲንጋ belief in God ራሽናል ሌሎቹ ራሽናል ከሆኑ ነው አሁን ሌሎቹ ራሽናል ናቸው ቅድም ያነሷቸው ይላል አሁን ይላል እነዚህ የሰጣቸው ምሳሌዎች የሱ ምሳሌዎች ናቸው እነዚህ ምሳሌዎች ማንኛውም ፈላስፋ ወይም ጀነራሊ ራሽናል የሆነ ሰው እነዚህን የሚያምነው በአርጉመንት or በኤቪደንስ ላይ ቤስድ ሆኖ አይደለም እነሱን ማመን ራሽናል ከሆነ ለሪሊጂየስ ሰዎችም ደግሞ እግዚአብሔርን ማመናቸው ሪሊጂየስ ብሊፍን ማለት ነው አሁን እሱም ራሽናል ነው ስል ይሄ ተሰምቶ ማይታወቅ ነገር ነው ምን ተፈጠረ ተባለ የኔ ጥያቄ ምንድነው እንግዲህ አሁን ቅድም ኢምፒሪካል ቫሊዲቲን ቴስት ማድረግ ቅድም አርጊውመንት አለ ምክንያቱም የሶሻል ሳይንስ ተማሪ ሞር ኦፍ ሪሰርች ቪዚቢሊቲን እና ቫሊዲቲን ቴስት የምታደርግበት ለምሳሌ ሶሻል ሳይንስ ቴስት ታደርጋለህ ኳንቲቲቭ ከሆነ ቴስት ታደርግና ታየዋለህ that's empirical ከዛ አሳምፕሽኑን ቫሊዴት ማድረግ ጀነራላይዝ ማድረግ ይችላል ለምንድነው tangible የሆነ ቫሊድ የምታደርግበት ሜዠርመንት አለ ሳይንቲፊካሊ ግን ኢን ሎጂክ የሚሳስበው ሊመጣልኝ ከዛ ጋር ኮምፔር ሳደርገው ማለት ነው ምንድነው ኢምፒሪካሊ ቫሊድ ነው ብለ የምትለው ምኑን ነው ስቲል ሰብጀክቲቪቲውን ልታወጣ እንዴት ነው እሱ የምትለኝ ለምሳሌ ፕላንቲንጋ ያንን አለ እና የዛን አርጊውመንት ኢምፒሪካሊ አክሰፕተብል ነው በቃ ትክክለኛ ነው ብለ ያና አሰምፕሽን ደግሞ ጀነራላይዝ የምታደርገው በምን ስታንዳርድ ነው በሎጂክ በሌላ ሶሻል ሳይንስ ስተዲ ኢምፒሪካል ስተዲ ነው ወይ ብለ ስትል ቀላል ነው በጣም ይገባል ቴስት ተደርጓል ነው ኳንቲቲቭሊ ሊሆን ይችላል whatever ቴስት ተደርጓል ወይ ብለ ትችላለህ ኬሚስትሪ ምናምን ሌላ ነገር ከሆነ ላብራቶሪስ ገብቶ ደግሞ ቴስት አደረገውና ሚክስቸሩን ታያለ ግን በሎጂክ ምንድነው ስቲል ሰብጀክቲቭ አይደለም ወይ someone think የሚያደርገው ነገር
አሳቢ ገብቷል አይደለ ኢምፒሪካሊ እና ሳይንቲፊካሊ ስትል ምን ማለት ነው በጣም ሎጂክ ማለት አሁን እዚህ ጋር ሌላ ቦታ እንዳይወስደን ምንድነው ማድረገው ሳይንቲፊካሊ ቬሪፋይ ማድረግና ሎጂካሊ ቬሪፋይ ብለን ከፋፍል ጥሩ ነው ብንከፋፍል ሎጂካሊ ቬሪፋይ የሚደረግ ነገር አለው የሳይንቲፊኩ ይገባናል ነው አይደለም ቴስት አደረጋለሁ ይገባናል ያሳይዳው ጀነራሊ ይገባናል የሎጂካል ሲሆን ግን የሎጂኩ ባጭሩ እንዲልመልስና ወደ ፕላንት ጋር ልመለስ የሎጂኩ የኢንፈረንስ ሩሎች አሉ ኢንፈረንስ ነው አንድ ቪው አንድ ሐሳብ ትይዛለ አንድ ሐሳብ ካስክ በኋላ ለምሳሌ ሁሉም ሰው ሎጂክ የሚማር ሰው የሚጠቀመውን ኤግዛምፕል እንጠቀም አሁን ሰው ሁሉ ይሞታል ይላል አንድ ክሌም ለምሳሌ ሁሉም ሰው የሚጠቀመውን ዝም ብሎ ሁሉም የሚጠቀመውን ሊጠቀም ሰው ሁሉ ሟች ነው የሚል የመጀመሪያው አንድ ክሌም አለ አንድ ክሌም ነው ስለ ሪያሊቲ ነው ስለ ሰዎች ነው ሰው ሁሉ ሟች ነው ይላል ከዛ በኋላ ደግሞ ካስፈለገ ዝም ብለ ኦባማ በል ከፈለገ ኦባማ ሰው ነው ትላለ ከዛ ሰው ሁሉ ሟች ነው የሚለውም ሰው ከተረዳ በኋላ ኦባማ ሰው መሆኑን እርግጠኛ ከሆነ ኦባማ በላ ነገር የፕላንት ስም ምናምን እንዳይሆን ሰው መሆኑ ብቻ ያረጋግጥ እኛ ሰው መሆኑ ምናውቀው ሰው ከሆነ አትስ አግሪመንት አለ ኦባማ ሰው ነው የአሜሪካን ፕሬዝዳንት ነበር ስለዚህ ኦባማ ሰው ነው ሰው ሁሉ ሟች ነው ኦባማ ሰው ነው ሁለቱ ነገሮች አሁን ወደ አንድ ነገር ይማራሉ ኦባማ ሰው ከሆነ ሰው ሁሉ ሟች ከሆነ ኦባማ ምን ይሆናል ሟች ነው ስለዚህ ይሄ አሁን ሎጂካል ኢንፈረንስ የዲዳክቲቭሊ ቫሊድ የሚባለው ማለት ነው ወደፊት ለሎጂክ እናቀርብ ስለዚህ አሁን ምንድነው አንድ ሰው አይዲያውን ሁለቱን አይዲያዎችን ኮኔክሽናቸውን ካየ በኋላ any rational mind ወዴት እንደሚመራ ኮንክሉዥኑ ማለት ነው እነዛ ሁለቱ ሰው ሁሉ ሟች ከሆነ ኦባማም ሰው ነው ለካ ኦባማም ሟች ነው እኮ ማለት ነው ሰው ሁሉ ሟች ሆኖ ኦባማ እንዴት ይቀራል ነው ነገሩ አይደለም ለሰው ሁሉ የሆነ ኦባማም ሰው ስለሆነ ለሱም ይሆናል ነው አፕላይ ያደርጋል ስለዚህ አሁን ይሄን ሎጂካሊ ቬሪፋይ ይደረጋል ማለት ሁለቱ ስቴትመንቶች ትሩ ከሆነ ኮንክሉዥኑም ደግሞ በግድ ነው ትሩ የሚሆነው ይሄን ልክ ስቴትመንቶችን የክሌሞችን ሪሌሽንሺፕ ሎጂካል ኢንቱዊሽን የሚባል ነገር አለ ማለት ሼር የምናደርገው ኮመንሊ ሼር የምናደርገው ነገር ነው አሁን ይሄንን ለምሳሌ በልጆች ላይ ቴስት አድርጌ ያውቃሉ ልጆች ትንሽ ናቸው እድሜያቸው አይደለም ሎጂክ ያስተማርኩ ወደ ቤት ይሄድና ልጆች ስለሆኑ ለተማሪዎች እነግራቸዋለሁ ሎጂክ ይከብዳል ምናምን ተማሪዎች ስሉ yes ይከብዳል ፎርማሊ ነገሮችን ስንማር ይከብዳል ጀነራሊ የምናውቃቸው ነገሮች ሞር ሪፋይን ስናደርጋቸው ሩል ስለምናወጣ ምናምንና አይዟችሁ ብዙዎች ነገሮች የምታውቋቸው ናቸው እንትን ፎርሙላ ስለምናደርግ ያው ይከብዳል ለማንም ሊከብድ ይችላል አንዳንድ ሰዎች ላይ ይከብድ ይችላል ብዬ ልጆችን እስኪጠይቄ እመጣለሁና ቀለል ያለ ጥያቄ ወደ ቤት ሄጄ ጠይቃለሁ ልክ ያሁን ጥያቄ አሁን ለምሳሌ አብጌል ገና ሁለተኛ ክፍል እያለች ማለት ነው አሁን አራተኛ ክፍል ናት ብዙ ሄዳለች ማለት ነው ሁለተኛ ክፍል እያለች ጠይቃት ምንም ሰከንድ አልፈጀባትም እንደዚህ አይነት ጥያቄ ኤግዛክትሊ አሁን ሁለቱን ነገሮች ካልኩ በኋላ ሶስተኛውን ኮንክሉዥኑ ራሱ ፎሎ እንደሚያደርግ ሲሎጂዝም ገና ሲያልቅ ነበር ያለችው ያ ምንድነው የሚያሳየው ማይንዳችን በዛ መንገድ ነው ፕሮሰስ የሚያደርገው ሪሌሽንሺፖችን ያሳሰቦችን ሪሌሽንሺፕ ያያል ሁሌም ትክክል እናይ መባባሌ ለዚህ ነው ሎጂክ የምንማረው ቼክ ልናደርግ ማለት ነው ሮንግ የሆነ ኮንክሉዥንስ እንዳንገባ ጥሩ ነው ይሄ ፍሬም ያስይዛል ቤዚክ ነው ይሄ ሎጂክ የሎጂክ ቫልዩ ነው ወደፊት እንመለስበታለን ስለዚህ አሁን ፕላንቲንግ ጋር ምን አደረገ ማለት ነው ራሽናል የሆኑ ብሊፍ የሚባሉት ያለ አርጉመንት ያለ ኤቪደንስ ምናምናቸው ምሳሌዎች ከሰጠ በኋላ ካሉ ሪሊጂየስ የሆኑ ሰዎችም ደግሞ እግዚአብሔርም ፐርሰን ነው እንደ አደር ማይንድ እንቁጠሩና ግን እግዚአብሔር ዲቫይን ፐርሰን ነው ዲቫይን ፐርሰን ሆኖ ሱፐርናቹራል ነው ዲቫይን ፐርሰን ነው እንደ ሰዎች እግዚአብሔርም ሐሳብ አለው ለኛ ደግሞ የሚያስበው ነገር አለ ይላሉ እንደምለው ካስፈለገ ፊሊንግ አለው ቢባል ምሉት ይኖራል ዕውቀት አለው ፍቃድ አለው እንዲህ የመሳሰሉ ነገሮች ለማይንድ ላለው ክሪቸር ያለው ነገር ለእግዚአብሔርም ስላለ I believe in God ሰው አንድ ሰው ስል አርጉመንት አያስፈልገውም ያ ብሊፍም ራሱ ራሽናል ነው የሚል ነው የመጽሐፉ ዋናው ቪው እዛ ጋር ነው ያለው ቤዚክ የምለውን አንተ ያመጣውን በኋላ ነው ያመጣው እሱ ስለዚህ የክርስቲያን ፊሎሶፊ የሚባለው አሁን እዛ መጽሐፍ ላይ ክርስቲያን ፊሎሶፊ አይደለም ገና ጅማሬው ላይ በዛ ሃይስት
አርጉመንታቲቭ ፎርም ተይዞ ፊሎሶፈሮች የማያምኑ ፈላስፎች አይቶ የማያውቁት ልክ the highest sophisticated የሆነ የነሱን ፎርሙላ ምናምን ተጠቅሞ ተጽፎ መጽሐፍ ፐብሊሽ ተደርጎ ማየት ጀመሩ ማለት ተጀመረ እንደዚህ አይነት ነገርም አለ እንደ ስለ እግዚአብሔር belief in God ራሱ ራሽናል ነው የሚለው ነገር ቦምብ ሼል ነው የሚባለው በእንግሊዘኛ እንግዲህ ዱብዳ ነው ይጣሉ ይሄንን ደግሞ ገና ኢንቨስቲጌት ለማድረግ ስለዚህ የሱን አርጉመንት ኤንጌጅ ማድረግ አማራጭ የሌለው ነገር ሆኖ ተገኘ ማለት ነው ስለዚህ ምን ሆነ the birth of ማለት ነው አሁን የክርስቲያን ፊሎሶፊ የሚለው ነገር አሁን ያኔ ቲስቲክ ፊሎሶፊ ነው የሚባለው ጀነራሊ ማንኛውም በእግዚአብሔር ለሚያምኑ አፕላይ የሚያደርግ ነው belief in God ነው ገና የክርስቲያን ጋድ ምናምን አይደለም በዛን ሰዓት ምንድነው ፕላንቲንግ አይፈልገው አንድ ነገር በጣም ከኤንላይትመንት ፒሪየድ ጀምሮ የመጣው ኤቪደንስ ሪዝን ከሌለ ምናምነው ነገር እንደዛ ካልሆነ ኢራሽናል ነው የሚል ቪው ነበር የሎጂካል ፖዚቲቪዝም የሚያመጣው ነገር አንዱ ሳይንቲፊካሊ ቬሪፋይድ ካልሆነ ኢራሽናል ነው ሚኒንግለስ ስለሆነ ነበር ከዛ ቀደም ብሎ የነበረው የኤንላይትመንት ቪውም ሪዝን ሁሉ ነገር ቫሊዴት ማድረግ አለበት ሰፖርት ማድረግ አለበት ስለዚህ belief in God ራሱ በኤቪደንስ ኦር በአርጉመንት ሰፖርት ካልተደረገ ኢራሽናል ነው የሚለው ቪው በደንብ ተይዞ ነበር እንደ ማያስፈልግም አይልም ፕላንቲንግ belief in God በእግዚአብሔር አምናለሁ የሚለው ነገር ራሽናል ነው ያለ አርጉመንት ነው የሱ ዋናው ቪው ያለ አርጉመንትም ያለ ኤቪደንስም ራሽናል ነው እነዛ ነው የሰጣቸውን ቪውስ ኤግዛምፕሎችን ራሽናል ነው የምትሉት አይደለም አዎ በቃ ጋድም ዲቫይን ፐርሰናል ኤጀንት ነው ሰዎች በእግዚአብሔር እናምናለን ስሉ ሐሳብ ያለው ዊል ያለው አይደለም እሱም በሱ ምናምነው ነገር ልክ belief in other minds እንደምናምነው እኩል መታየት አለበት እንዴት እኩል ይታያል እግዚአብሔርማ አይታይም ስለዚህ ምን ለማለት ነው ስለዚህ ጦርነት ተጀመረ ማለት ነው ያ ፓውሎስ የፍልስፍና ባክ ኤንድ ፎርስ ተጀመረ ማለት ነው ከዛ ይሄ ነው አሁን ይሄንን ቪው years later 1983 ላይ ቅድም ቤዚክ ያልከውን ወደዛ ልውሰድ 1983 ላይ አንድ መጽሐፍ ታተመ ኤሴይስ ኮሌክሽን ናቸው belief in God እና belief in God ነው መሰለኝ የሱ ታይትሉ በጣም 90 ፔጅ ነው ምናምን ሎንግ የሆነ እንደ መጽሐፍ ቁጥሩ ኤሴይ ነበር እዛ ውስጥ ነበር እሱ rationality of faith ነው መሰለኝ ማለት እሱ መጽሐፍ ላይ widely influential የሆነው ኤሴይ ውስጥ ምን አለ እንዲሁም belief in God rational ብቻ ሳይሆን basic belief ነው አለ አንዱ ይሄ ተርሚኖሎጂ የሆነ እንትን አለው basic beliefs የሚባሉ አሉ basic belief የሚባሉ አሁን ለምሳሌ ልክ እኔ ሰው እዚህ ጋር በር ላይ መጥቶ በር ቢያንኳኳ ወደ በር ዞር ቢሳይ ሰው ካየው ሰው መሆኑን አይቼ ማውቀው ሰው ከሆነ ገሌ ነው ምናምን ምንም ሌላ ነገር የለም immediately ፎርም የማደርገው belief አለ ይሄን ኮምፒውተሩን ስነካ ይሻክራል perceptual beliefs አሉ ይሄ ታክታይል በእጅ ነክቼም ይሁን በመስማትም ይሁን በማየትም የምናገኛቸው ፎርም የምናደርጋቸው beliefs ያለ አርጉመንት immediately ፎርም የምናደርጋቸው foundational beliefs የሚባሉ አሉ እነሱ basic በሌላ ነገር ላይ based ያልሆኑ beliefs ማለት ነው basic belief ማለት አርጉመንት ላይም based ያልሆነ ሌላ beliefም ላይ based ያልሆነ ኢንፈርም የማይደረግ ከሌላ ላይ ወስደን እንዲህ ስለሆነ ነው ብለንም ሳይሆን ምናምነው ግን immediately just pattern immediately እንደዛ basic beliefs አሉና belief in Godንም basic belief ነው ሰዎች ለምሳሌ መጽሐፍ ቅዱስ ማንበብ ጀምሩና አንዳንድ ሰዎች ገና ወደ እግዚአብሔር ለማመን ወደ ማመን የሚመጡ ሰዎችም እንደ ሲያነቡት መንፈስ ቅዱስ ለምሳሌ ኮንቪክት አድርጓቸው ኃጢአተኛ መሆናቸውን አምነው ኢየሱስ አማኝ መሆኑን እግዚአብሔር ባለው አምላክ እንደሆነ ምናምን የሚለውን ነገር ታሪኩን ካገኙ ልክ እኔ አሁን በርሶ ቢያንኳኳ እንደ ሰው ነው ቢዞር ስል ማን ነው ቢፎርም እንደማደርገው የዛ belief ራሳቸው እግዚአብሔርን አምኖ ሊገኙ ይችላሉ ሰዎች ያ belief ፎርም ሊደረግ ይችላል በዛ መልኩ ከተደረገ እግዚአብሔር በፈለገው መልኩ ሰዎቹን መገናኘት ይችላልና ፎርም ቢያደርጉ ያ beliefም ቤዚክ ነው ይልና እንዱም ዝም ብሎ ቤዚክም አይደለም ይጨምርበታል ፕሮፐርሊ ቤዚክ ነው አለው በኋላ 1983 ላይ ነው ይሄ 1967 1983 ድረስ እጃለሁ አሁን ብዙ አመታት ናቸው በመሃል ብዙ ነገር እየጻፈ ነበር በዛን ሰዓት በእነዛም ጊዜ ውስጥ
የመጀመሪያ መጽሐፉ ላይ መልስ የተጻፈ ነበር እና እሱም ደግሞ ኤሴዎች ጽፍ ነበር በዛ መሐከል ነው belief in God ያለ argument rational ነው basic belief ነው basic belief ብቻ ሳይሆን properly basic ነው properly ማለት በተገቢው ምን ጎሎስ አይነት ነገር የለም ምንም ጎሎው ነገር የለም ሌሎች beliefዎች properly basic የሆኑ beliefዎች እንዳሉት proper የሚባለው በኤፒስቴሞሎጂ በtheory of knowledge context ማለት ነው ልክ ምናምናቸው ነገሮች በትክክለኛው መንገድ ነው ያመናቸው ቢባል አዎ እንደሚባለው ይሄም ትክክለኛው ነው ምንም ያልጎደለው ጉድለት የሌለበት ፕሮፐር የሆነ ቤዚክ ቢሊፍ ነው አለ ተፈጠረ ምንድነው ተፈጠረው አዲስ አስተሳሰብ በፊሎሶፊ ዓለም ውስጥ ፈላስፋ ሆኖ በእግዚአብሔር ምናምናለን የምንለው ነገር ራሽናል ነው ጃስቲፋይድ ነው ካስፈለገ ሌላ ቋንቋ ተጨማሪም ደግሞ ኤቪደንስ አያስፈልጉም ኤቪደንስ የለውም አይደለም ያለው ሊኖረው ይችላል አስፈላጊ አይደለም እንዴ ፈላስፋ አስፈላጊ አይደለም ኤቪደንስ ይላል አርጉመንት ማስፈላጊ አይደለም ኤቪደንስ እና አርጉመንት የቀያየርኩ ተጠቀማለሁ ብዙም ለውጥ የላቸውም እና ኤቪደንስ ባል አርጉመንት ሰው ፕሬዘንት ሲያደርግ እግዚአብሔር አለ የለም በሚለው ላይ ዲቤት ላይ ፕሬዘንት የሚያደርገው አርጉመንት እንደ ኤቪደንስ ነው እናየው ምክንያቱም ይሄንን አርጉመንት ተከትለ በእግዚአብሔር ማመን አለብኝ መኖር ያምሰው ምል ከሆነ እንደ ኤቪደንስ ነው የሚቆጠረው ስለዚህ ማመን የሚገባው ከዚህ የተነሳ ነው ማለት ነው ሪዝን ነው ማለት ነው ስለዚህ ምን ሆነ ፈላስፋ ሆኖ ግን አርጉመንት አያስፈልገውም ይሄን ግን አርጉመንት ሰጥቶ ነው የሚያሳየው ፕላንቲንግ ሶፊስቲኬትድ የሆነ አርጉመንት ሰጥቶ ነው በዚህ ውስጥ ነው ስለ belief in God properly basic ነው ብሎ ሰዎች ማያምኑዎችም አማኞችም ምን ማለት ነው ማለት ጀመሩ ምክንያቱም እነሱ የወረሱት ፍሬምወርክ ነበር ያስተሳሰብ የሚያምኑ ፈላስፎችንም ጭምር ነው ምለው እንዴ አርጉመንት ያስፈልጋል የሆነ ትራዲሽናል አርጉመንት ፎር ጋድስ ኤግዚስተንስ የሚባለው ስንት ሴንቸሪ የቆየ ነው ድሮ ከና አኳንስ ጊዜ ጀምሮ የነበረውን ነገር ሁሉ አሁን አላስፈላጊ ነው ማለት ነው እንደ ሰውዬ ምን አይነት አስተሳሰብ ነው ለሚያምኑትም ግራም ያጋባ አርጉመንቶቹን ተዋቸው ነው ያለን ወይስ ምንድነው ምክንያቱም ገና አዲስ ሐሳብ ስለሆነ አንደርስታንድ ያደርጉም አሉ ያላደርጉም አሉ ዲቤት ተጀመረ ኤቲስቶች ደግሞ እናምን የሚያምኑ ደግሞ ኤቪደንስ ስጠን አርጉመንት ስጠን የሚሉት ምንም እኮ ያስፈልግም እኮ ብሎ አትሊስት ክርስቲያኖቹ አርጉመንት መስጠት አይጠበቅባቸውም ሌላው በቀር እናንተን ለማሳመን ባይሆን እንኳን ለራሳቸው ላመኑት ነገር ምንድነው ራሽናል ለመሆናቸው ኤቪደንስ ወይም አርጉመንት መስጠት አያስፈልጋቸውም ስፔሻሊ belief in God ራሽናል መሆኑን ነው እንጂ ዲፌንድ ለማድረግማ አርጉመንት ሰጣሉ እሱ እንደሚፈታው ማለት ነው ግን ማመናቸው በእግዚአብሔር ማመናቸው ኢራሽናል የሚያደርገው ነገር የለም ራሽናል ነው ለዚህ አርጉመንት ላይ ቤዝድ መሆን አለበት የሚለው ነገር ሮንግ ነው አለ በአርጉመንት ያንን ለማሳመን ሞከረ ስለዚህ ዓለም የፍልስፍናው ዓለም በዚህ ቶፒክ ላይ የሚሰሩት ነገር እንዳለ ተቀየረ ማለት ነው ተቀየረ ማለት ግማሹም ይቀበላል ግማሹም ሪጀክት የሚያደርጋል የሚያምኑ ይመልሳሉ የማያምኑ ይመልሳሉ ታይቶ የማይታወቅ ለረጅም ጊዜ ታይቶ የማይታወቅ አዲስ አስተሳሰብ ቻሌንጂንግ የሆነ አስተሳሰብ መጣ the birth of Christian philosophy የሚባለው አሁንም ገና ክርስቲያን የሆኑ ዶክትሪኖች ላይ መስራት አልተጀመረም በዚህ አሁን በማውራው ሰዓት ላይ የተወሰነ ያህል ሊጀመር ይችላል እንጂ ዋናው እግዚአብሔር አለ የሚል አርጉመንቶችን ዲቨሎፕ የሚያደርጉ አሉ ተጨማሪ በፊት የነበሩትን ሪፋይን ያደርጉ እንደየጊዜው ማለት ነው ሌላው ደግሞ ራሽናል ነው አይደለም belief in God የሚለው ነው ዲቤቱ ይሄን በመመስል መልኩ ጅማሬው ይሄን ይመስላል ስለዚህ ምናልባት ተጨማሪ ምላቸው ነገሮች ይኖራሉ እንግዲህ ከዚህ ጋር ተያይዞ በጣም ሰፊ ነው አንዳንድ ስፔሲፊክ የሆኑ በጣም ኢምፖርታንት የሆኑ ነገሮች ሊኖሩ ይችላሉ ለምሳሌ belief የምንበለው ፌዝ ትንሽ ለወጣ አድርጌ ፌዝ ኦን ጋድ ምንለው ነገር ጋድን ዲፋይን ማድረግ ፌዝ ምንለው እንግዲህ ሪዝን የለው እንዳልከው ፌዝ ሪዝን የለው ማለት አይደለም አንዳንድ ጊዜ ሪዝን እና ሪዝን የለው ማለት የተለያየ ነገር ነው እነሱ ብናወራቸው በጣም belief on God በጣም ዘልዩ ስፔሲፊክ ወደሆነ ነገር እንዳልገባ ሌላ ጊዜ እንነጋገራለን ወደፊት አንድ ነገር ዲፋይን ማድረግ ይሄ ኦብጀክቲቭ በጣም ኦብጀክቲቭ የሆነው ነገር ምንድነው እሱ ትንሽ ሰብሰብም እንዲል ሌላ ጊዜ እናወራለን አሁን ምንድነው ማለት በጣም አሁን ሂስቶሪካሊ የሆነው ነገር ትንሽ ለማሳየት አንድ ነገር ልሞክር
ለመጨረስ አሁን ምሳሌ አሁን የዘለልኩት አለ ስለ ሪሊጂየስ ኤፒስቴሞሎጂ ነው አሁን ያወራ ነው ትናንትና ሜታፊዚሽያንም ነው ሜታፊዚክስ ላይ one of the most highly influential metaphysicians ነው በህይወት አሁን አለው ኮርሱ ይሄ መጽሐፉ 1974 ላይ ነው ታተመው the nature of necessity ነው የምለው ይሄ መጽሐፍ ስለ እግዚአብሔር አለ ስለምለው ስለ እግዚአብሔር ኔቸር ስለ ሜታፊዚክስ ቅድም ሎጂካል ፖዚቲቪዝም በጣም ጉድ አድርጎት ነበር ይባላል ነበርም ሜታፊዚክስ እንደገና ማበብ ሲጀምር ስለ ኔቸር ኦፍ ፖሲቢሊቲ እና ኔሴሲቲ የሜታፊዚክስ ፓርት ናቸው እነሱ እዚህ ጋር አንድ መጽሐፍም አለ ኔቸር ኦፍ ኔሴሲቲ እና ኔሰሰሪ የምንለው ነገር ምንድነው ፖሲብል የምንለው ነገር ምንድነው የምለው ነገር ነው ለዛ እንዲሁም ራሱን የቻለ ሎጂክ ሁሉ አለ እንደዚህ ይባላል ስሙ ሞዳል ሎጂክ ነው የሚባለው ለዛ የሚሆን ሎጂክ ራሱ አለ ሞዳል ሎጂክ ይባላል እና ኔሴሲቲ ምንድነው ፖሲቢሊቲ ምንድነው አንድ ነገር ፖሲብል ነው ስንል ምን ማለት ነው ኔሰሰሪ ነው ስንል ምን ማለት ነው እግዚአብሔር ኤግዚስተንስ የእግዚአብሔር ኤግዚስተንስ ኔሰሰሪ ነው ወይስ ምን ማለት ነው ኔሰሰሪ ካል እግዚአብሔር አለመኖር አይችልም ምኖረው ኔቸሩ አለመኖር የሚባለው ነገርም አይፈቅድም ማስት መኖር ስላለበት ነው ማስት ይኖራል ከመባሉት የሚባል ነገር ብኖር እግዚአብሔር ዋናው ምሳሌ ነው የምላይ ነገሮች ሐሳቦች አሉ እሱን ሐሳብ ዴቨሎፕ አድርጎ ሌሎች አፕሊኬሽኖች አሉ ፊሎሶፊ ኦፍ ሪሊጅን ላይ ፕላንቲንጋን የመጨረሻ በፈላስፎች ማከር እንዲከበር ያደረገው መጽሐፍ ከምንም መጽሐፍ በላይ ይሄ ነው ምን ያህል ሶፊስቲኬትድ እንደሆነ ፍልስፍና ለብዙ ዓመታት አጥንተው ሰዎች ሲመለሱ ነው የሚኖሩት ሲያነቡት ተመልሶ ሲያነቡት ነው የሚኖሩት በጣም ሪች የሆነ ነገር አለውና ይሄንን 1974 ላይ አደረገ ከዛ 1983 ላይ ዝም አጠገቤ ስላሉ ላሳይ ቢሆን አንዳንድ መጽሐፎቹ ሁሉም አጠገቤ ይሉ 1983 ላይ ያንን belief in God የምለውን ነገር the rationality of belief in God መስለኝ ትልቁን ኤሴይ መጽሐፎች ጋር ላይ ኤሴዎች ጋር የታተመውን ማለት ካሳተመ በኋላ ማአት ሪስፖንሶች እንግዲህ ነበሩት ለነዛ ሪስፖንሶች እየጻፈ እያለ 1993 ላይ ሁለት መጽሐፎች ፐብሊሽ ያደርጋል አንድ ጊዜ ሁለት መጽሐፎች ፐብሊሽ ያደርጋል ዋራንት የመጀመሪያው ዋራንት and the current debate ይላል እሱ ይለኝ በእጃል ያስኩም ይሄኛው 1993 ላይ ኦክስፎርድ ዩኒቨርሲቲ ፕሬስ ላይ 1983 ብለን ነበር አሁን 1993 ደርሰናል ከ10 ዓመት በኋላ ሁለት መጽሐፎችን ፕሮዲዩስ ያደርጋል አሁን ኮንቴንቱን አላወራም ሌላ ጊዜ ወስደን ነው የምናወራው እና ይሄንን 1993 ላይ ከሌላው መጽሐፉ ጋር አንድ ላይ ይለቃል ይወጣሉ ከዛ ይሄ ነገር ምንድነው ጀነራል ሆነ ቴይስቲክ ኤፒስቴሞሎጂ እግዚአብሔር አለ ከተባለ እንዴት ነው ማወቅ የሚባለው ነገር የምለው ፕሮጀክት የጀመረበት ነው ይሄ አሁን ያሳየሁት መጽሐፍ ከዛ ከ7 ዓመት በኋላ ደግሞ እኔ ኢቲሲ ያለው ራሱ ሊኮልኝ ማስቀመጥ አቅቶኝ ያነበብኩት መጽሐፍ ማለት ነው 2000 ላይ ነው ይሄ ደግሞ ዋረንትድ ክርስቲያን ብሊፍ ይላል ይሄ የህይወቱ ትልቁ መጽሐፍ በጣም የመጨረሻ ሰብስታንሻል የሆነ ማቹሪቲውን የሚያሳይ 1967 ላይ God and other minds ላይ ተጀመረውን ሐሳቡን ማቹር አድርጎ የጨረሰበት በቃ ዴፊኒቲቭ የሆነው ስራው ማለት ነው ኦክስፎርድ ዩኒቨርሲቲ ፕሬስ 2000 ላይ ማለት ነው ይሄን አሳተም ይሄኛው ክርስቲያን ፊሎሶፊ የሚባለውን የሚያሳይ የብዙ ሰዎች ሬፈረንስ የሆነ መጽሐፍ ማለት ነው ከዛ ዝም ብሎ ሌላ ምሳሌ ደግሞ አለ እሱን መጽሐፍ 2000 ላይ አሳትሞ ለብዙ ሰዎች ክርስትና ባክግራውንድ ያላቸው ሰዎች ስለሚከብድ እስኪ ደግሞ ክርስትና ማለት ፍልስፍና ባክግራውንድ ያላቸው ሰዎች አሳጥሬ ልጻፍ ብሎ አችን ደግሞ ጻፈች ደግሞ ምን ትላለች knowledge and Christian belief ትላለች እዛ አሁን ያሳየው መጽሐፍ ውስጥ ያሉትን አብዛኛው ኪ የሆኑ ሐሳቦችን ሰማራይዝ ያደርጋል አጭር መጽሐፍ ናት ይሄ አሁን ደግሞ ቴክስት ቡክ ነው የምጠቀመው religion and scientific thought የምለው ላይ ማስተምሮ ነው ይሄ 2015 ሎ ያ መጽሐፍ ታተመበት ጊዜ ነው ምንድነው የምለው where the conflict really lies ይላል religion science religion and naturalism ይላል እነዚህ ዝም ብዬ ለምሳሌ አይኖ ሌሎች መጽሐፎችም ጽፈዋል እሱና ኪ መጽሐፎች ናቸው እነዚህ በእነዚህ መጽሐፎች ክርስቲያኖች ስለ ፍልስፍና ምንድነው የሚያስቡት ክርስቲያን ፊሎሶፊ ማለት ምን ማለት ነው ለአልቪን ፕላንቲንጋ ክርስቲያን ፊሎሶፊ ምን ማለት ነው እሱ 1983 ላይ መሰለኝ advice for Christian philosophers የሚል የጻፈው ነገር ነበር ያ ነገር ምን አድርጎ ክርስቲያን ፊሎሶፊ የሚባለው ነገር ሪቫይቭ እንዲያደርግ በዓለም ላይ ያሉ
ክርስቲያኖች እንዳለ ፍልስፍና እንዴት ነው የሚሰራው ለምለው ነገር ልክ እንደ ሬፈረንስ የሆነ ኤሴይ ነው ሎንግ ኤሴይ ነው እሱን ነገር ሌላ ቀን እናገራለሁ አነሳዋለሁ ከዛ 1984 ላይ ሂስትሪውን ባጭሩ ዋናው በፕላንቲንግ ዙሪያ ብዙ ነገሮች አሉ ሌሎችም አሉ 1984 ላይ the society of Christian philosophers የሚባል ተመሰረተ ምክንያቱም ፈላስፎቹ አሁን ክርስቲያኖቹ ብዙ ነገር ፕሮዲዩስ ያደርጉ መጡ ብዙ ሰዎች ሪስፖንድ ያደርጉ ነው በዛን ጊዜ ሶሳይቲ ያስፈልገናል ተባለ ዊሊያም ኦልስተን ታውቀዋለህ በስጠራው አሁን በህይወት የለም እሱና ፕላንቲንጋና ዊሊያም ኦልስተንና ኒኮላስ ዎልተርስቶን የሚባል ጓደኛው አለ እና ሌሎች አንድ ሁለት ሰዎች ሶስት ሰዎች አሉ እነሱ ጋር ሆኖ ሶሳይቲውን ከጀመሩ በኋላ ደግሞ ነው ጆርናልም ያስፈልገናል ተባለ ጆርናል ይሄን ስለ ክርስቲያን ፊሎሶፊ ስለ እግዚአብሔር ምንጽፈው ነገር እናሳትምበት ተባለና ይሄ ምሳሌ ነው ያው ዝም ብሎ አጠገብ ያለ ስለሆነ ነው faith and philosophy ይባላል ይሄንን ጆርናል 1984 ላይ ይጀምራሉ ሶሳይቲው ሲቋቋም ጆርናሉን ማሳተም ጀመሩ ያው እሱም ማለት ነገር እዚህ ላይ ጽፏል ሌሎችም ጽፋሉ ብዙ ሰዎች ፐብሊሽ ያደርጋሉ ስለዚህ በዚህ መልኩ ክርስቲያን ፊሎሶፊ ከነ ፐብሊኬሽናቸው ማበብ ጀመረ ይሄ ፕላንቲንግ ጋር ኪ ሮል ተጫውቷል ነው ብዙ ሰዎች እንደሚሉት እንጂ ብቻውን እንዳልሆነ የመጀመሪያው የምናገረው ሰው ብኖር ባለም ላይ እሱ ነው የመጀመሪያው ሰው ነው ብቻ ነው እኔም አንድ ስቴትመንት ምናልባት ስለ ኦሲግነስ የትኛው ጊዜ ውስጥ ነው ከሱ ስራ ውስጥ ከመናል እነ ራቪም አሉ ከሱ በኋላ የሆኑ የነሱ ትልልቅ ኮንትሪቢዩሽን ምንድነው የሱ እንደዚህ ያለው የሱ ራቪ ዘካሪያስ አለ ሌላ ኦሲግነስ አጉል የሆነ ታሪክ ያለው ኦኬ በቃ ጋይስ ኦኬ ሌላ ሰው ደግሞ አለ አይደል ሌላ እዚህ ለኛ ግሩፕሲ ኦሲግነስ ነው ኦሲግነስ ያ እሱ ፈላስፋ አይደለም እሱ ያው ክርስቲያን ሆኖ በሶሲዮሎጂ ነው ፒኤችዲ ያለው በጥሩ ብዙ ጽሁፎችን ጽፏል እሱ ፈላስፋ አይደለም ሌሎች አሉ እነ ዊሊያም ሌን ክሬግ አሉ ዊሊያም ሌን ክሬግ ኦፍ ኮርስ እሱ ፈላስፋ ነው እሱ አፖሎጂስትም ነው ቴዎሎጂያንም ነው እነሱ ብዙ ኢምፓክት አላቸው ያመጡታል ዊሊያም ኦልስተን ማለት አሁን ሞቷል ያልኩ እሱ የፕላንቲንግ አስተማሪም ነበር ማስተርሱን ፕሮግራም እሱ ጋር ነው የተማረው በብዙ ነገሮችን ጽፏል ብዙ ነገሮችን ፐብሊሽ አድርጓል ፕላንቲንግ እንዲሁም ከኔ በላይ ክርስቲያን ፊሎሶፊ ባለው ነገር ኢንፍሉዌንሻል እንደሆነ ያደረገው ዊሊያም ኦልስተን ነው ብሎ ነው ምለው ለማንኛውም ሰዎች ግን የፈለገ ነገር ብናሳሰዎች ከፕላንቲንግ ላይ አይወርዱም ማለት የሱ ስራ ነው ዋናው ፋውንዴሽናል የሆነ ስራ የሰራው እሱ ነው ሌሎቹ እሱ በጀመረው ላይ ነው አብዛኞቹ በጣም ብዙ ኮንትሪቢዩት ያደርጋሉ ነው ኒኮላስ ዎልተርስቶን ይባላል ሪቻርድ ሱንበር ነው ስሙን አናነሳውም እንጂ እሱ ኦክስፎርድ ነው እሱ ፕላንቲንግ እሱን ራሱ ከቶማስ አኳይነስ ጊዜ ጀምሮ ቶማስ አኳይነስ በጣም ሲስተማቲክ ነው በሰራቸው ነገሮች እና ማለት አንድ ሰው ነው ብዙ ሰዎች ኮሌክሽን እስከሚመስል ድረስ የሰራው ነገር ለማመን የሚያስቸግረውና ሪቻርድ ሱንበር ራሱ በጣም ሲስተማቲክ የሆነ ፈላስፋ ነው አሁንም በህይወት አለ አርጅቷል እና እሱ ሜን የሆነ ነገር ላይ ነው ክርስቲያን የሆኑ ዶክትሪኖችም ላይ ጽፎ ያውቃል ሬዘረክሽን ላይ ጽፏል ትሪኒቲ ላይ ጽፏል ኤግዚስተንስ ኦፍ ጋድ ላይ ጽፏል ዲያይ ነገሮች የሱም በጣም ኢንፍሉዌንሻል ነው የሱ አፕሮቹ ይለያል ፕላንቲንግ ጋር የሚለው ነገር ኮምፕሊትሊ ኦፖዚት ነው የሚሆነው እሱ ደግሞ ሪዝን ያስፈልጋል አርጉመንት ያስፈልጋል ራሽናል ደግሞ የሚለውን ትራዲሽን ነው እሱ ዲፔንድ የሚያደርገው ዋናው ነገር ምንድነው ክርስቲያኖች የተለያየ ቪው አላቸው በተለያየ ቪው ላይ ሆኖ ግን ክርስቲያን ፊሎሶፊ በምን መልኩ ነው ዲቨሎፕ መደረግ ያለበት የሚለውን በተለያየ አንግል ዲቨሎፕ ማድረጋቸውን የሚያሳየው ስለዚህ ተከባብረው ይሰራሉ እርስ በርስ ይሄ መንገድ ትክክል አይመስልም ይሄኛው ትክክል ይመስለኛል ምናምን የሚለው ነገር እርስ በርስ ይጻጻፋሉ ኦፍ ኮርስ ግን ለብሮደር የሆነው ደግሞ ከክርስቲያኖች ውጪ ያሉ ደግሞ ከነዚህ የሚማሩት ነገር አለ ምንድነው የሆነው ባጭሩ ክርስቲያን ፊሎሶፊ ከሌላው ፊሎሶፊ ሌላ ጊዜ እንመለስበታለን ምንም አይነት ልዩነት የለውም the same logic ነው የሚጠቀሙ the same sophistication ነው ያለው ምንም አይነት ነገር የለም የሚለይ ነገር ኮንቴንቱ ላይ ስለ እግዚአብሔር የሚጨምሩት ነገር ነው እንጂ ሌላ ምንም አይነት ለውጥ የለውም ሰው ለምሳሌ አንደርስታንድ ለማድረግ ለፈለገ ሰው የፈለገውን ሎጂካል ሶፊስቲኬሽን anywhere በምን አይነት ኤሪያ ላይ ያለውን ክርስቲያን ፊሎሶፊዎች በመጽፉትም ላይ the same level ነው የሚያገኙት እንዲሁም አንዳንዴ ልብስ ይችላል የሚብስበት ከባሰ ምክንያቱ ምንድነው ሞር እንዲሁም በእግዚአብሔር ስለሚያምኑ ሪስፖንሲቢሊቲ ስላለባቸው
የበለጠ እንጠንቀቅ ብሉ ነው እንጂ ለሶፊስቲኬሽን ወደ ኋላ የሚሉት ነገር ኮምፔር ለማድረግ ኦን ኢኳል ፉቲንግ ነው ያለው። ይሄ ከ50 ዓመት በፊት ከ1967 በፊት እንበለው የማይታወቅ ነገር ነበር። ከዛ በኋላ ነው ይሄንን ነው ፕላንቲንግ እሱ ኮንትሪቢዩሽን ባለው ስፔሻሊ ዘ ኔቸር ኦፍ ኔሴሲቲ ያነበበ ሰው ከተረዳው ማለት ነው። ከፈላስፎች ውስጥ እንዲሁ ዝም ብዬ ኤስቲሜት ነው 67% ያህሎቹ አንብቦ የሚረዱት አይመስለኝም። ፈላስፎች ምን ፕሮፌሽናል ፊሎሶፈሮችን ነው የምለው። በጣም ሎጂክ ላይ ብዙ ባክግራውንድ ወይ ያላቸው ሜታፊዚክስ ውስጥ በደንብ የገቡ ምናምን እንደዛ አይነቶቹ ኦፍኮርስ ማንበብ ብቻ ሳይሆን የፈለጉት እሱ የሚያደርገው ነገር በሙሉ ያደርጋሉ። ግን ሌላው የሆነ ባክግራውንድ እሱ ላይ ከሌለ ራሱ ምንድነው ነገሩ መጽሐፉ ላይ ያለው ነገር ባለው ምን አይነት ማይኑት የሆነ ነገርና ምን አይነት አብስትራክት የሆነ ነገርና ምን አይነት ገረስ እንደሆነ ማለት ነው። በቀደም አንድ ሎጂሻን አለ አንድ መጽሐፍ ፖስት አድርጌ ጋድ ኤንድ ኔሴሲቲ ይላል። ይሄ ማለት ለካ the best example of analytic philosophy ስል አንድ ሎጂሻን መጣና ሎጂሻን ነው ክርስቲያንም ነው መጣና አለ ነው አለ ምንድነው ምን ማለት ነው ስለው ያስ የፕላንቲንግ ጋስ አለ ኔቸር ነው ኔሴሲቲ እሱ ያለ ከሱ የተሻለ መጽሐፍ ልታመጣ ነው አለ። እኔ ሎጂሻን አይደለሁም። እኔ ሎጂክ እንደዛ አይነት አንደርስታንዲንግ የለኝም ችሎታ የለኝም ማለት እኔ ማውራው ሎጂክ ሲስተም ዲቨሎፕ የሚያደርግ ሰው ነው ማውራው ያወራለው። ያ ሰው የፕላንቲንግን መጽሐፍ መስተካከል የለም ይለዋል። ለማንኛውም በሎጂክ ሪገር እና ሶፊስቲኬሽን እና እንደዚህ አይነት ነገሮችን ዓለም ማየት ችሏል። እና አሁን ክርስቲያን ፊሎሶፊ ውስጥ ለመስራት ለፈለገ ሰው ምንም ሳይሸማቀቅ በየትኛው ዲፓርትመንት በዓለም ላይ በፈለጉት ዶክትሪን ላይ ቢሰራሉ። አንዳንዴ ያው ሆስታይል የሆኑ ሰዎች የማይወዱ ሰዎች አሉ ኢንቫይሮንመንት ይኖራል። ግን ኦክስፎርድ መስራት ይችላል። ኦልሞስት ኤን ወርድ ማለት ነው ቶፒኩ ሎጂክን ይጨምር ሶፊስቲኬሽን ይጨምር ኢንትረስቲንግ ይሁን አብዛኛው ቦታ ነፃ ሆኖ መስራት ይችላሉ። አንዳንድ ቦታ ላይ ደስ የማይላቸው ይኖራሉ። እሱ የሶሲዮሎጂ ጉዳይ ነው የፊሎሶፊ ጉዳይ ምንድነው። ይሄ በጣም እንግዲህ ኢምፖርታንት የሚሆነው ይሄ በጣም ቤዚክ የሆነ ጥሩ ነገር እንዳልከው ለምንድነው ይሄንን ርዕሱን ትንሽ ሀመር ማድረግ ጥሩ ባክግራውንድ መስጠት የሚያስፈልገው አንደኛ ሰብጀክቱ ሲምፕል አይደለም ሲምፕል ናሬቲቭ አይደለም ብዙ ነገር ይፈልጋልና እንደዚህ የተወሰነ ባክግራውንድ መያዝ በጣም አስፈላጊ ነው። ምክንያቱም በዚህ ላይ ነው ቤዝ አድርገን አንዳንድ ነገሮችን ከዚህ በኋላ ስፔሲፊክ የሆኑ ነገሮችን ስንነጋገር ከዴሊ ፕራክቲካል ላይፍ ጋር የተያዙ ነገሮችን ወደ ቲዮሎጂ ውስጥም ስንገባ አይ ኮምፕሬንድ ለማድረግ ይረዳል። በጣም ይገናኛል። ቲዮሎጂያይዝ ማድረግና እነዚህ ሎጂኮችን ማሰብ በጣም ስለሚገናኝ ይረዳል። ከባድ ወይ ናቸው መጽሐፎቹ ገልጠህ የምትዋቸው መጽሐፎች አሉ። በጣም ከባድ ናቸው። አንደርስታንድ አታደርግም። እንዳልኩ ከዚህ ፊት ስናወራ እኛ ለምሳሌ ቲዮሎጂ እንኳን ስንማር በርደናችን ሁለት ነው። አንደኛ በዌስተርን ቲዮሎጂ የተጻፈውን መጽሐፍ ፊሎሶፊን በለው ምንም አንድ እሱን አንደርስታንድ ማድረግ ያን ኮንቴክስት አንደርስታንድ ማድረግ አንድ ከባድ ነገር ነው። ምክንያቱም ባክግራውንድ አለው የምታነበው ነገር ሁሉ የጻፊው ባክግራውንድ አለው ያ ኢንቫይሮንመንት አለ ዲናይ እንኳን አታረጋግጥ። ሌላ ደግሞ ሬሌቫንት አድርገህ ለመውሰድ ወደ ራስህ ደግሞ ለማምጣት ደግሞ ሌላ ሊሚቴሽን ነው እና እሱን ጥያቄ ሳነሳ ትዝ ይለኛል። እና በርደናችን በጣም ብዙ ነው። ቲዮሎጂ ስትማር የዌስተርን ቲዮሎጂን አጥንተው ያንን ሬሌቫንት ለኛ ኮንቴክስት ሬሌቫንት አድርጎ መስራት በጣም ትልቅ ዴዲኬሽን ይፈልጋልና ከባድ ነው። ስለዚህ በጣም አስፈላጊ ነው ይሄ ነገር ዛሬ ፕሬዘንት የሆነው ነገር ላይት ይሰጣል። ከዚህ በኋላ ለምንነጋገረው በጣም ጥሩ ነው። እኔ እንግዲህ አንድ ሰው ማስበዋል ይሄ እንግዲህ በጣም ሪሰንት የሆነ ሰው ሊሆን ይችላል። ጄምስ ሳየር ሃቢትስ ኦፍ ዘ ማይንድ ደጋግሜ 2 ጊዜ 3 ጊዜ ለሰው ሁሉ ሪኮመንድ አድርጌያለሁ። በጣም ስታነበው በጣም ይገባልና በጣም ኤፒስቴሞሎጂካል ነገር አለው ቲዮሎጂካል ነገር ኢንቲግሬት አድርጎ ነውና የጻፈው በጣም ይጠቅማሉ። ላይፍን በደንብ ቲንክ አድርገሽ ቲዮሎጂ ራሱ በደንብ ዲፋይን ታደርጋለህ። ወደፊት ምን ያህል እንደሚጠቅም ቶፒኮች ያነሳን ሰው ያየዋል። አሁን ኦፍ ኮርስ እንደዚያው የምናወራቸው ነገሮች ብዙዎቹ ኮምፕሊኬትድ የሆኑ ነገሮች ናቸው። ግን ለኛ ኦዲየንስ በሚሆን መልኩ ለማቅረብ በኔ በኩል ጥራለሁ፣ አንተም ትረዳኛለህ። ነው የሚጠቅም ነገር ካልሆነ ኦፍ ኮርስ ሰው መስማት የለበትም። ግን እንዴት እንደሚጠቅም ምን ያህል ለህይወት አፕሊካብል እንደሆነ ማየት እንዴት ሰዎች እንደሚያዩ እንደው ዝም ብዬ ምሳሌ አንስቼ ልዝጋ እንጨርስ አይደል? እኔ ከተማሪዎች ጋር ስሞል ግሩፕ አለኝ ፍልስፍና
ኢንትረስትድ የሆኑ ተማሪዎች ከክላስ እኔ ተማሪዎችም አሉ አንዳንዶቹ አሁን ለጊዜው ተማሪዎች ያሉንም አሉ እነሱ ጋር እንናገራለን ስንናገር አማኝ የሆኑ ተማሪዎች ናቸው አብዛኞቹን የማስተምራቸው አንዳንዶቹ አይደሉም እና አንዷ ተማሪ አሁን ለምሳሌ የሆነ ፔጋን ሪሊጅን የሚባል የለም ዊችክራፍት ምናምን የምታምናት እንግዲህ እና ይገርማል የምታምነው ነገር በጣም ከዛ መነጋገር ጀመር ማለት ነው አሁን ይሄ የምናወራው ነገር ዊችክራፍት አፍሪካም አለ ዊችክራፍት እዚህ ብቻ አይደለም ያለው አይደል ጥንቆላ ምናምን ሁሉ ሶ እንደዛ አምናሉ ስትል ኦኬ ምታምኑ ኦኬ እንስማው አሁን እስከ ኤክስፕሌን አድርግልኝ አልኳት ምንድነው የምታምነው አልኳት ኮንቴንቱን ንገሪኝ አልኳት ለመንገር ስትሞክር ኦፍ ኮርስ ገና ናት ተማሪ ናት ልጅ ናት ወጣት ናት ይከብዳታል ስከብዳት አንዳንድ ነገር እኔ ኮኔክት ለማድረግ የሞከርኩ እንዲህ ነው ትንሽ ተነጋገር አሁን እንየው አልኳት አሁን ክርስቲያኖች በጣም ዌል ዴቨሎፕድ የሆነ ፍልስፍና ውስጥ ስፔሻሊ ዌል ዴቨሎፕድ የሆነ ሲስተምስ አላቸው ሲስተምስ ኦፍ ቲንኪንግ አለ 2000 ዓመት ያህል ቆየ ስለሆነ አልኳት አሁን አንቺ የምትይው ነገር ብዙ ሲስተማቲክ የሆነ ነገር ላይኖረው ይችላል ግን ክርስቲያኖች ሜታፊዚክስ አለ ስትራክቸር ኦፍ ሪያሊቲ ምንድነው ለምለው ነገር የሆነ መልስ አለ ይሄ ሪያሊቲ እንዴት ነው የምናውቀው ለምለው ቲዮሪዎች አሉ መልሶች አሉ ብዙ አይነት መልሶች አሉ እንደገና ደግሞ ይሄ ሪያሊቲ እንደዚህ ከሆነ በዚህ አይነት መልኩ ማወቅ ምንችል ከሆነ ደግሞ ላይፋችን እንዴት ነው የምንኖረው በዚህ ዓለም ውስጥ የምለውን ደግሞ ኤቲክስ ፓርት አለ እንዲህ አይነት ኮምፖነንቶች አሉና ይሄንን ዓለም ኤክስፒሪየንሳችንን to make sense religious የሆነ ቪው እነዚህ ነገሮችን ቢያንስ ማሳየት አለበት አልኩኝ እና ያንቺ ሜታፊዚክሱን አሁን በጠይቀሽ ኦፍ ኮርስ ገና ያልተሰራ ነገር ሊሆን ይችላል እና ካስፈለገ ሜታፊዚክሱን ኮንስትራክት እናደርጋለን ያንቺን አንቺ ያየሽው ኮንስትራክት አድርገን እኔ ምንድነው ግን ምለው አሁን ልንገርሽ እላለሁ እኔ ክርስቲያን ፊሎሶፈሮች ዲቨሎፕ ያደርጉት ሲስተምስ ኦፍ ሜታፊዚክስ እውነተኛ ነው the most plausible ነው ራሽናል ነው ብዬ ነው የምናገረው አልኳት ይሄንን አንቺ ራሱ እኔ ፕሬዘንት ማድረገው አንድ ላፈላስፋ ጓደኛዬ ማለት ፕሬዘንት የሚያደርገው ነገር አይተሽ ስቲል ፔጋኒዝም ነው የሚሻለው የምትይ ከሆነ አልኳት ከሆነ that's fine ግን ምን ምክንያት ላይ ሆነሽ እንደሆነ ሲስተም ያንቺ ሶሻል ሲስተም ካለ እኛም እናየዋለን አልኳት አብረን ዲቨሎፕም አድርገን ምክንያቱም 100 ዓመት መኖር የለብንም ሲስተሙ ዲቨሎፕ ለማድረግ ኦሬዲ ሌላ የተሰራ ሲስተም ስላለ ኮምፔር ማድረግ ስላለ ኮንስትራክት ማድረግ እንችላለን በዛ ሲስተም ውስጥ ሆነን ፖሊቲስቲክ ነኝ አለች ብዙ አምላኮች አሉ አለች ለምን አስፈልጉሽ ብዙ አምላኮች ምንድናቸው ፋንክሽናቸው ለምሳሌ አንዱ ሃየር ፓወር አለው ሌላው ሎወር ፓወር አለው ምናምን አለች ምንድነው ፋንክሽናቸው የነሱ ለምን አስፈልገሽ አሁን ምንድነው እኔ ለማለት የፈለኩ ሲስተማቲካሊ ዲቨሎፕ ይደረግና ያንቺ ቪው ከፕሬዘንት ከመደረገው ቪው ኢንፌሪየር ሆኖ ከተገኘ ይመስለኛል ራሽናል ሰው ከሆንሽ ሪጀክት የምታደርጉ ይመስለኛል አልኳት ስላት አዎ አለች እንደዛ ይመስለኛል አለች ስለዚህ አሁን ምንድነው ለማለት ነው ለኛም ሰው ለህዝባችንም ስናቀርብ እኛም ማየት አለብን ፋውንዴሽን አለው እኛ ዝም ብለን ምንዘልበት ምንወጣበት ምናምን ማጂክ አለ ሲስተማቲክ በሆነ መልኩ ነው ሲስተማቲክሊ ዲቨሎፕ እናደርጋለን እዚሁ የተነጋገር ኦሬዲ ያለውን ነገር እናደርጋለን ስለዚህ ለፕሬዘንቴሽን ማለት ነው ለሼር ለማድረግ ማለት ነው ኤግዛክትሊ እሱም ማለት ነው ቅድም ምንድነው ፌዝ ኦብጀክቲቭሊ ዲፋይን ማድረግ አለብን ሰለሞን በጣም ሊረዳው የሚችለው እሱ ነው ወደዛ ሙቭ ስናደርግ ቤዚክ ነው እንደዛ እናደርጋለን ይሄ ደግሞ ፋውንዴሽን ስለሚያስፈልገው ከየት አመጣ ነው ቢባል አንዳንዱ ሎጂካል ነው አይደለም ምናምን ራሽናል ምናምን ለምለው ነገር ቢያንስ አንድ ፐርስፔክቲቭ ሼር አድርገናል እኔ ለሰዎች ለአድማጮቼ እኔ ፕላንቲንግ ጋር የምለው ነገር ኤቭሪቲንግ ሼር አላደረግም እኔ ዲሰርቴሽን ስጠራ አንዱ ቻፕተር እሱ ላይ ሰርቻለሁ እና ከሱ ጋር ዲስአግሪ ያደርጋለሁ እኔ የኔም ቪው አስፈላጊ በሚሆን ጊዜ እናገራለሁ እኔ አሁን ፕሬዘንት ያደረኩት the most influential የሆነውን ቪው እንዴት ነው ተጀምረው የምለውን ሂስቶሪካል ፓርቱ ነው እንጂ ከሱ ጋር የሚስማሙም ማይስማሙም አሉ በተለያየ መልኩ ማሰብ እንችላለን ስለዚህ እሱ ወደፊት እንደርስበታለን ለአድማጮቻችንም ዲቴል በሆነ መልኩ ዲቨሎፕ ያደርገን በትምህርት በሚሰጥ መልኩ እናቀርባለን ይሄ ግን እንዲሁ ዝም ብሎ ባዶ ከመቅረት ዝም ብሎ ከመጀመር ይሻላል ነው ስለዚህ የዛሬውን ማብቃት እንችላለን ግን ያው አንድ ጊዜ ይቅርታ ከሁለት ሳምንት በኋላ ነው የምንመለሰው የምለውን ነገር በዚሁ ለሚሰሙ ሰዎች ያው ፌስቡክ ላይ ፖስት አደርጋለሁ መጪው ሳምንት እኔ
አውት ኦፍ ታውን ነው እዚህ ከተማ ስለማልሆን አንተ ብትኖርም ማለት ነው ብመችም እኔ ደግሞ አይመቸኝም ለማለት ብዬ ነው ስለዚህ ከዛ በኋላ ያለውን ቅዳሜ ሞስት ላይክሊ እናደርጋለን ቅዳሜ ካልተመቸንም እንደዚሁም እናደርጋለን ዋናው ነገር ለኦዲየንሳችን ለጓደኞቻችን ይቀመጣል ወይ የሆነ ቦታ ላይ ይቀመጣል ዞሮ ባልነው ሰዓት ባይቀርብ እንኳን በቻልን ጊዜ ካቀረብነው ያው ዩቲዩብም ላይ ስለሚቀመጥ ማለት ነው ስለዚህ ጥሩ ነው ቅዳሜ ፖስትፖንድ መሆኑ አክቲንግ ላይ ትንሽ እንትን ይሰጠኛል ሪሰርች ፋይናላይዝ ማድረገው ነገር በጣም ጥሩ በቃ እንጨርስ አይደል ታንክ ዩ በጣም ቆንጆ ኮንቨርሴሽን ነበር ታንክ ዩ በጣም ታንክ ዩ ባይ ኦኬ